ከ5 ዓመት በፊት በካንሰር ምክንያት ወደ ጌታ ሄዷል ማለት ነው። በጣም ወደው ማከብረው ነበረ። በጣም ደስ የሚል ደግሞ ለሰዎች ምሳሌ የሚሆን ሜሬጅ ኤክስፒሪየንስ ነበረን። እግዚአብሔር በቤተ ክርስቲያን ውስጥ በሱና በቤተ ክርስቲያን መካከል ያለውን ሪሌሽንሺፕ በሜሬጅ በኩል ማሳየት እንደሚፈልግ አንደርስታንድ ማድረግ እንድችል ያደረገኝ ሰው ነው። በቃ መግዛት ይችላል ቤቱን ሚስቱን ኢሞሽናሊ ስፒሪቹዋሊ ኤንድ በእያንዳንዱ ፋይናንሻሊ ፕሮቫይድ ማድረግ የሚችል በጣም የሚገርም መንፈሳዊ ሰው ነበር። እንዴት አወቃችሁ ህመሙን? የህመሙ ጊዜ እንዴት ነበር? ፈውስ አልጠበቃችሁ? አምባው ላይ ውሃ የቋጠረ ነገር እንዳለና ግዴታ ሰርጀሪ መስራት እንዳለበት ተነገረን። ከዛ በዛ መሀል ደግሞ እሱ በጣም የእምነት ሰው ነው። በጣም ይጸለይ ነበር። አጭር ጊዜ አይደለም፣ በጣም ረጅም ጊዜ። በዛ ውስጥ ብዙ ዲስአፖይንትመንቶች አሉ፣ ስትሮንግ ፕሮፌሲዎች ነበሩ። በቃ ይሄ አንተ ማለፊያ ነው፣ ከዚህ በኋላ ነው እንደውም አንተ አገልግሎትም ጀምሮ ወደ ክብር ምናምን በቃ ይደክመኛል። ባይ ዘ ወይ መጸለይ ራሱ ይከብደኛል። ልጆች አሉ መማር አለባቸው፣ ከዛ ህይወት መከተል አለበት። አዘ ሴም ታይም ይሄንን እንትኖች መስማት ያን እንትና ያረግም ትግስት አይሰጥም። መጸለይ አልችልም ሆነስሊ በእግዚአብሔር ፊት የእውነቴን ነው የምነግርሽ። ዛኔ ሳቄ ነው ይመጣ። አንዳንዴ ለመንበርከክ ሞክርና በቃ ምንም ምለው ነገር የለኝም። ያየዋል እግዚአብሔር፣ አትሊስት አታየውም ወይ ማለትም አልችልም። የእውነቴን ነው። አይ ዋዝ ሪሊ ታየርድ እና ግን አይ ዋዝ ስቲል ኪፕ ስማይሊንግ። ሰላም የተወደዳችሁ የሰማይ ቲዩብ ቤተሰቦቻችን፣ ዛሬም ከአዲስ እንግዳ ጋር የሰማዩን ልንጫወት ወደ እናንተ መጥተናል። አብራችሁ እንድትቆዩ ጋብዛችኋለሁ። ዛሬ እዚህ ስቱዲዮ የጋበዝኩላችሁ በረከት አራርሳ ትባላለች። ዘማሪት ናት፣ እናት ናት። ባለፈችበት የህይወት መንገድ ውስጥ የረዳትን እግዚአብሔር የተለያዩ ቆንጆ ነገሮችን እናነሳለን። አብራችሁን ቆዩ። ቤኪዬ እንኳን ደህና መጣሽ። ቴንክ ዩ ቱዚ፣ እንኳን ደህና ቆየሽ። ደስ ብሎኛል ስለተገናኘን። እኔም በጣም ቤኪ ያው ከኔ ጋር ተዋወቅን ባለፉት እዚህ ለመቅረብ በነበሩት መንገዶች ውስጥ ተዋወቅን። ለሰማይ ቲዩብ ቤተሰቦቻችን ራስሽን እስቲ ጠራርገሽ አስተዋውቂና ወደ ጨዋታችን እንሄዳለን። መልካም። ያው እንደ ተናገርሽው ስሜ በረከት አራርሳ ይባላል። የሁለት ቆንጆ ልጆች እናት ነኝ። በዝማሬ ያገለግላለሁ። ፕሮፌሽናሊ ደግሞ መሀንዲስ ነኝ። አሁን ደግሞ ከረንትሊ ኦንላይን ላይ አክቲቭሊ ኦንላይን ቢዝነሶችን እሰራለሁ። ይሄን ይመስላል። ብዙ ነገር ነው። እኔ ያልጠቀስኩት ይበዛል፣ ከጠቀስኩት እናትነቱ ነው ዋናው። ስለሱ ነው ዋና ኦፍ ኮርስ ያልሽኝን ይዤ ነው። እግዚአብሔር ይመስገን ደስ ይላል። ቤኪዬ እስቲ ወደ ኋላ ደግሞ ልመልስሽና እንዴት ነበር እድገት ወደ ጌታ ቤት መምጣት? እቺ መሀንዲስ የሆነችው የምትዘምረው እናት የምትሆነው ቤኪ ሳትመጣ ልጅነትሽ እንዴት ነበር? ኦኬ ጉድ። ያደኩት ያው ተወልጄ ያደኩት ክርስቲያን ቤተሰብ ውስጥ ነው። አባቴ በጌጃ ቃለ ሕይወት ውስጥ ወንጌል ስርጭትና በጸሎት ያገለግል ነበር። እዛ ነው ያደኩት። ከዛ በኋላ ደግሞ ገነት ቤተ ክርስቲያን ከሰንዴ ስኩል ጀምሮ ተጠምቄ በቃ ራሴ ጌታን አክሰፕት አድርጌ እንደ ግል አዳኜ ወደ አገልግሎት እስከምመጣ ወደ ግቢ እስከምሄድ ድረስ የነበረው ደግሞ በገነት ቤተ ክርስቲያን ነበረ የነበረው እድገቴ። ያው ብዙ ጊዜ ከሚያምን ቤተሰብ ወደ ጌታ እርግጥ በራስሽ ዲሳይድ አድርገሽ ስትመጪ የሆነ ተርኒንግ ፖይንት ያስፈልገዋልና ካለበለዚያ ራንደም የነበረ ነው። በቃ ለእግዚአብሔር አባታችን ማለት ሂዝ ሙቪንግ ክርስቲያን በቃ ፎር ሪል ክርስትና ምን እንደሆነ በላይፉ ሳይከብደው እየኖረ የሚያሳየን አባት ነበረን። በጣም በብዙ ነገር ውስጥ ነው የሚያልፈው የነበረው። ግን በዛ ሁሉ ውስጥ በእግዚአብሔር ላይ ያለው መደገፍ፣ በእግዚአብሔር ላይ ያለው እምነት፣ ጽናት፣ እውነት ክርስትና ማለት እንደዚህ ነው የሚለውን አሳይቶ ነው ያሳደገን። ከዛ በኋላ ግን ያው እድሜሽ ደግሞ ከፍ እያለ ሲመጣ ኮስችን የሚያደርገው ፓርት ኦፍ ዩ አለ። ይሄ ነገር ለምንድን ነው የምትከተየው የሚለው ነገር። ከዛ በኋላ የምር የእግዚአብሔርን ፍቅር ተረድቼ የዘላለም ህይወት የሚባለውን ነገር ገብቶኝ አሁን በቸርች ውስጥ በክርስቲያን ቤተሰብ ውስጥ ከሚደረገው ውጪ በራሴ ፐርሰናሊ ዲሳይድ አድርጌ ክርስቲያን የሆንኩት 8ኛ ክፍል ሆኜ ነው።
ያኔ በቃ ከዛ በፊት ሰንዴ ስኩል ኳየር አገለግላለሁ እንደነገርኩሽ አም ክርስቲያን ጸልያለሁ ኖርማል ነው። ግን ያኔ በጣም ብዙ ውስጤ የነበሩትን ኩዌስችኖች የእግዚአብሔርን ኤግዚስተንስ ማመን፣ ፍቅሩን መረዳት፣ ከዛ ከሱ ጋር እሱ የሰጠኝን ፐርፐዝ እስከምጨርስ ድረስ ወይ እሱ እስኪመጣ ወይ እኔ እስከምሄድ ለመኖር ዲሳይድ ያደረግኩት ያኔ ነው። በደንብ ክሊርሊ አንደርስታንድ ማድረግ የቻልኩት ከዛ ጊዜ ጀምሮ ይኸው አብረናል። ታስታውሻለሽ ምን ነበረ እሱ? የሆነ ፖይንት ካለው እንትን ሊሆን ይችላል ላይክ ፕሮሰስም ሊሆን ይችላል፣ እሱንም አምናለሁ። ግን ምናልባት የምታስታውሸው አይነት ነገር ከሆነ ደግሞ አጫውች። የገሃነም ደጆችና የመንግስተ ሰማያት በር የሚለው ሙቪ ታውቂዋለሽ? ኧረ አለ ይሄ ሰይጣኖች እየመጡ ፊልም ነገር ነው እና ፊልሙን ብዙ ጊዜ የውጭ ዜጎች ናቸው እየመጡ በየቤተ ክርስቲያኑ ያሳያሉ በተለያየ ቋንቋ። ከዛ እኛ ቸርች ደግሞ እዛ አርት ቲም እና ኳየር የነበሩ ልጆች ራሳችን እንድንሰራው ቤተ ክርስቲያኑን እንትኑን ሰርተው ሴታፑን ሰርተው ምናምን እንደዛ ነበረ የሰራ ነው። አዛ ነበር እና የዛን ቀን ደስ የሚለው መንግስተ ሰማያት የምትገባዋ ልጅ ነበርኩ። ግን ጓደኛዬ ከኔ ጋር የነበረችው የሰራችው ልጅ ወደ ገሃነም ሄደች እና አይ ፌልት ላይክ ኢዝ ኢት ሪል የእውነቴን ነው የዛኔ ነው የተሰማኝ። ና ይሄ ነገር የእውነት ነው እንዴ ማለት ስቶሪ ነው። ከዛ ደግሞ የእግዚአብሔር ፍቅር የሆነ ሚይዝሽ ነገር አለ የምትማሪው የሚገባሽ የምትማሪው። ግን ደግሞ ይሄ ነገር እውነት ነው እንዴ ማለት አንዳንዴ በድራማ ሰው የሚያሳየው ነገር እውነት ያለውን ነገር ነው አይደለም። እና ይሄ ጂሰስንም ፊልም ምናምኑንም እያየን እኮ ነው ያደግነው። ግን ይሄ ነገር እውነት ነው እንደ የሚል የሆነ ኪሪሲቲ የፈጠረብኝ ሞመንት ያ ነው። ከዛ በኋላ ነው የምማረውን ነገር የእውነት አቴንቲቭሊ መስማት የጀመርኩት። ከዛ በኋላ የዛን ቀን ጌታን የምትቀበሉ ሲባል የወጣሁት የመጀመሪያዋ ልጅ ነበርኩ። የምሬ ነው። ገነት የምትገባ አንተ ሆነሽ ከዛ የምሬ ነው መግባት ፈልገው በቃ እግዚአብሔርን ፊት ለፊት ማየት ፈልጋለሁ፣ ከሱ ጋር መኖር ፈልጋለሁ ብዬ ዲሳይድ ያደረኩት ያኔ ነው። ምናልባት ይሄ ከሆነ አይ ደስ ይላል። አይ እኔ የተወሰነ የጌጃ ቃለ ሕይወትና የገነት ቤተክርስቲያን ሞመንት ትንሽ አውቃለሁ። አርሊ ነው እንትን ያልኩት ግን ሙቪ ያረኩት በተላለቀቶቼ ምናምን ነገር የተወሰነውን ነገር አውቃለሁና የስነ ጽሁፉ ነገር በቃ ሁሉም ኳሱም ጨዋታውም ሁሉም ነገር ነበር የሚይዘው እዛ አካባቢ ነው። ሰፈሩም ደግሞ ከበድ ያለ ስለሆነ በብዙ እንትን የሚባልበት ነበረ። እግዚአብሔር ይመስገን ደስ ይላል። ከዛ ህይወት እንዴት ቀጠለ? ያው ሃይ ስኩል ይመጣል፣ ዩኒቨርሲቲ ይባላል፣ ሪሌሽንሺፖች ይመጣሉ። ኦፍ ኮርስ እነሱ መንገዶችንም እስቲ እንጫወታቸው። ኦፍ ኮርስ ያው ህይወት ይቀጥላል። ከዛ በኋላ ምንድነው በቃ ግቢ ነው ከዛ በኋላ ያለው። እስከዛ ድረስ ያው ገነት ቸርች ፌሎሺፕ በጣም አክቲቭሊ ያገለግል ነበር በቃ 8ኛ ክፍል። ከዛ በኋላ ኦልሞስት ሊደር ነበርኩ ዘ ሆል ታይም እስከ ግቢ መሄድ ድረስ ሊደር ሆኜ ነበር። ፌሎሺፕ ላይ አክቲቭሊ ነበር ፓርቲሲፔት ማደርገው። ከዛ ግቢ ሄድኩ። ደብረ ብርሃን ዩኒቨርሲቲ ነው የተማርኩት። ምንም ማውቀው ሰው የለም። እሱ ደግሞ በጣም ቀዝቃዛ በጣም ቀዝቃዛ ነው። አሁን አይ ቲንክ የሆነ ህንጻዎች ምናምን እየተሰሩ ሲመጡ ከተማ ሲለማ የሚቀዘቅዝ ይመስለኛል። ያኔ ራሱ እኛ ከገባንበት እስከምንወጣ ድረስ ለውጥ ነበረው። ከዛ እዛ ነበርኩ። እሱ ደግሞ በጣም በቃ ለኔ በጣም ትልቅ ላይፍ ቼንጂንግ ታይም ነበረ ግቢ ያለውበት ጊዜ። ለምንድን ነው መሰለሽ አሁን እዚህ ስቶኝ ኤቭሪቲንግ ዛንደር በቤተሰብ አይን ውስጥ ነው ያለው። እዛ ስቴጅ አንቺና እግዚአብሔር ናችሁ የምትፋጠጡት። በቃ አንቺ ነሽ ራስሽን የምታስተዳድሪው፣ አንቺ ነሽ ፋይናንስሽን የምትመሪው። ይሄንን እንዲባረግ ምናምን ብለሽ ራስሽ ነሽ በቃ በአንዴ ህጻን ልጅ የነበርሽው ሴትዮ ትልቅ ትሆኛለሽ ራስሽን ማስተዳደር። አይ ይሄ አልፈልግም፣ አያስፈልገኝም፣ እዚህ ነው የምፈልገው። በቃ ዲሲሽን ሜከር ፕሬዠር ሳይጫንሽ ከዛ ደግሞ ያስሹ ከእግዚአብሔር ጋር ያለሽን መንገድ ኪፕ አድርገሽ እንድትጨርሺ ዲሳይድ የምታደርገው አንቺ መብቱ አንቺ ላይ ነው። ስለዚህ እሱኛው ላይ እኔ በጣም ብዙ ትምህርት ወስጃለሁ። ራሴ አሁን ያለችዋንም ቤኪ ቢልድ ማድረግ የተቻለው የዛኔ ይመስለኛል። ቢካዝ እኔ በጣም ኮሚኒኬቲቭ አልነበርኩም ከሰዎች ጋር ብዙ እንዴት ነው አገለግላለሁ። አሞኬ ቸርች ውስጥ ዊዝ ኤቭሪባዲ ግን ዌን አም አውት ከዛ ህብረት ወጣ ወደ ዶርም ስሄድ በቃ አማለሁ እና እሱ ነገር ያስቸግረኛል። በዚህ ከሰዎች ጋር ፍሬንድ ሆኜ ፍሬንድሺፕን ኪፕ ማድረግ ረጅም ጊዜ ጓደኝነት ምናምን አልችልበትም መሰለኝ። አይሮን ነው ያው እዚህ ሁሉም አንድ ላይ ጓደኛ ስለሆነ እዛ ደግሞ እንደዛ ሰፓሬትሊ ማድረግ አልችልም የነበረው። የሰዎችን ባህሪ ሃንድል ማድረግ አልችልም። ሀው ቱ ኮሚኒኬት ስለማላቅ ነው አክቹዋሊ ፍሬንዶች ማይኖረኝ። ሶ ግቢ የነበረኝ ነገር ምንድን ነው የረዳኝ ማለት አሁን በ5 አመት ውስጥ
ከ6 የተለያዩ ሴቶች ጋር ነው የምትኖሪው ኢቨን ኢን ዘ ዶርም። ከዛ በኋላ በጣም ብዙ አይነት ባክግራውንድ ያላቸው ክላስሜቶች ናቸው የሚኖሩት እና የኔ አይነት ሰው ብቻ አይደለም ያለው እና ምድር በጣም ሰፊ መሆኑ አይገባኝ የዛኔ ነው። እና ከዛ ደግሞ ያው እንትን ምንድነው ዝም ያልሽ ደግሞ ስትሆኚ ኢግኖር መደረግም አለ። በቃ አልፈለግሽም ተብሎ ነው ዲፋይን የሚደረገው። ስለዛ እነዛ ነገሮች በጣም እኔን ዲተርማይንድ እንደሆን አድርገውኛል። መፈልገውን እንዳቅ ዲሲሲቭ እንደሆን የማያስፈልገኝ ቦታ አልሄድም ማለት እንድችል። ከዛ ደግሞ ስፔሻሊ ከእግዚአብሔር ጋር ያለኝ ነገር በጣም ሲሪየስ እንዲሆን ከዛ ደግሞ እንዳገባ እዛ ነው ታጨው እዛ አይደለም አክቹአሊ ግን ያው በዛ መንገድ ውስጥ ነበር ነው የግቢ ተማሪም አይደለም በዛ ውስጥ የሚያለፈ ሰው አይደለም ግን ያው ግቢ ሆኜ ነው ሪሌሽንሺፕ የኖረኝ። ከዛ እንደወጣው አግብቻለሁ። አጠር ልክ እዚህ ጋር ስንደርስ አጠር ታደርገዋለች። አይዟችሁ እኔ ደግሞ መልሼ እጠይቅላችኋለሁ። እንዴት ያው ስናወራም ይሄ መጨረሻ ላይ የምናነሳቸው ነገሮች ስላሉ ከጀማሪው መስማቱ እንትን ይላል ስሜት ይሰጣል። እግዚአብሔርንም እጅ ያሳያል ለትምህርትም ይሆናል። እና እንዴት ነበር የተገናኛችሁት የተዋወቃችሁት ሪሌሽንሺፕ የሆነው? ኦኬ ሶ እንዴት ነው መሰለሽ የሆነው የግቢ ተማሪዎች ኤግዛሚነር ላይ በኢቫሱ የሚሰጥ እንትን አለ ሚሽን አለ ለምንማርበት ዩኒቨርሲቲ እስከ ተወሰነ ኪሎ ሜትር ርቀት ባሉ ከተማዎች ላይ የሄድን በብሬክ ላይ ማለት ነው። የመጀመሪያ ሴሚስተር አድርጎ ሁለተኛው ሳይመጣ ለአንድ ሳምንት አውትሪች እናደርጋለን። ከዛ እሱ ላይ ነው አውትሪች ሄደን የምናርፍበት ቤት ውስጥ የሚኖር ሰው ነበር። የምናርፍበት ሳይሆን አክቹዋሊ የሚቀበሉን ምሳ ምናምን የምንበላበት ቤት ውስጥ የሚኖር ሰው ነበር። አክቹዋሊ የዛ ሀገር ሰው አይደለም ግን እዛ ሀገር ነበር የሚኖረው። እሱም በስራ ምክንያት በሌላ ፐርፐዝ ሄዶ በስራ ምክንያት ያረፈበት ቤት እኛ ደግሞ እንዳጋጣሚ እንግዳ ሆነን የሚቀበሉ እነሱ ነበሩ። የምናርፈው መካነ ኢየሱስ ነው። ፕሮግራም የምናደርገው ሙሉ ወንጌል ነው። ከተማው ላይ ነው የምንሰብከው። ምሳ ምናምን የምንበላው ግን እሱ ያለበት ቤት ነበር። እዛ ነው የተገናኘ ነው። ከዛ አወራን። ላሳጥሩ ያፈርሽን እንዴ እንዴት ነው የቆየ አይደለ? የቆየ ነው አክቹአሊ አስንታ ነው አይና ምንድነው አሁን ለምሳሌ እንዴት ነበር መሰለሽ በዛ ተያየን። ከዛ ያው አፕሮች ለማድረግ ሞከረ። እኛ ደግሞ ከግቢ ስንሄድ ኤቭሪዌር ያው ፌሎሺፕ ላይ በጣም ስትሪክትሊ የሚነገረው ነገር ቢኖር ምንም አይነት ሴክሹዋል እንትን ጾታዊ ነገር ኢንሴሽን እንዳይኖር ነው መጀመሪያ ሪስትሪክሽን የሚሰጥሽ የትም ስንሄድ። ደን እኔ እሱ ሪስትሪክሽን ስላለ ማንንም አፕሮች ማድረግ አታስቢም፣ አብረን ነው የምንንቀሳቀሰው ሁላችንም። ደን የመጀመሪያ ቀን ያው ሁላችንም ከበላን በኋላ ምናምን ቁጭ ብለን ስናወራ ታየን። የመጀመሪያ ቀን ያናገረኝ እንዴት ነው የሄድን ቀን ዌልካሚንግ ፕሮግራም ሙሉ ወንጌል ቸርች አዘጋጅታለች። አሁን ትዝ አለኝ በደንብ ዘን እዛ ፕሮግራም ላይ የኛ የሚያስተባብርልን የኢቫሱ የኛ ኦፊስ ያሬድ ይባላል። እሱ መጣና ዛሬ የነበረንን ፕሮግራም ባጭሩ እንደ ግጥምም አድርገሽ ከፈለግሽ ብቻ የሆነ በሆነ ጽሁፍ ነገር አድርገሽ ፕሬዘንት አድርጌ ያለኝ እና እሱን የሚነግረን ፕሮግራም ውስጥ ገብተን ነው። ከዛ በፊት ምንድን ነው የሆነው እዛ ሀገር ገብተናል። ጠዋት እንደገባን ጸልየን አውትሪች አድርገናል ትንሽ ደቂቃ። ከዛ ቸርች የመክፈቻ ፕሮግራም ተዘጋጅቶ እየጠበቀን ስለሆነ ወደ ግዛ ኮንፈረንስ እንሄድ ነው። በቃ ይሄን እና ያደረግነው። ከዛ እዛው ጉባኤ ውስጥ ሆኜ ነው ነገረኝ። እሺ ያልኩና ወጥቼ የሆነ ነገር ጻፍኩና ገብቼ እሱን ፕሬዘንት አደረኩኝ እና ላየሁትም ፊት ለፊት ነበር ይሄ ሰው ከዛ ፊት ለፊት ነበር። ከዛ ያው ስንመለስ ቤታቸው ሄደን ስንሄድ በጣም ደስ የሚል ነበር ምናምን ብሎ ያው አፕሪሺዬሽን ነው እግዚአብሔር ይመስገን ቴንኪዩ ምናምን ብዬ ያው አሳጠርኩት። አሁን ደግሞ አሳጥረው ከዛ ተመልሶ 2-3 ያለ ኦኬ ቴንኪዩ። ከዛ በኋላ በቃ የምትፈልጉት ነገር ካለ ደውሉልን ምናምን አለ። እንደውላለን። ያው እኔ እንደዚህ ማሳጥረው ኮሚኒኬት ማድረግ ያለበት ያሬድን ስለሆነ እና ሌሎችም ሊደሮች አሉ ወደዛ ዞር እንዲል ነው። ደን ይካንት ከዛ በዛ አፕሮች አደረግን። ስንወጣ ሸኙን። ከዛ ሸኙንና በሁለተኛው ቀንም ቁርስም ምሳም እራትም እነሱ ጋር ነው የምንሄደው። ከዛ በኋላ የምንመለስ አካባቢ አንድ ሳምንት ናት የምንቆየው፣ ረጅም ጊዜ አይደለም። ስልኩን ሰጠኝ። በቃ እሺ ብዬ ስልክ ቢዝነስ ካርድ ነበር ተቀብዬ ሄድን። ከዛ በኋላ በዚህ መካከል እኔን የሚቀርበኝ አንድ ወዳጅ ያለ እዛ መካከል አንድ ክፍል ነን።
ምንማረውም። ከዛ ደግሞ አክሽን ቲም ያልኩሻውን ሚኒስትሪ ይሄድንበት ሚሽነሪ ቲም ላይ አብረነን እሱ ልጅን ከኔ ጋር በደም ሲያወራ ስላየው አናገረው ማለት ነው። እንዴት ናት እቺ ልጅ ሆናለች ወይ ብሎ እና ይሄ ሁሉ ሲሆን አላቅም። ከዛ ቤኪ ማለት ምናምን ብሎ በቃ ያው እሱ ስለኔ የሚያውቀውን ነገረው። በጣም ዲተርማይንድ የሆነች ልጅ ናት፣ ከግቢ አትወጣም፣ እንደዚህ ናት፣ ኢቨን ጓደኞች ራሱ የሏትም፣ በጣም መንፈሳዊ ምናምን ብሎ ተናገረ፣ ሸጠኝ። አዎ ከዛ እኔ አላቅም። ሁለተኛ ሶስተኛ ሲፈልግ አንድም ሊደር ነበር ዘሩ ይባላል። ሁለቱ በቃ በእኔ እንትን ለመስጠት መረጃ ለመስጠት ቁርስ ይጋበዛሉ። እኔ አላቅም ሄዳል ብቻ በቃ እንደዛ ነበረ። ከዛ ማውራት ጀመርን። እኛ ወደ ግቢ ተመለስን። ደወለ፣ በቃ እናወራለን። በጣም ደስ የሚል ሰው ነው። 3 አመት ቆየን። ከዛ ምንድነው አሁን የኔ ሀሳብ ምንድነው ግቢ ሄጄ እንኳን ሪሌሽንሺፕ ይኖረኛል። ስንተኛ አመት ተማሪ ነበርሽ ይሄ ትውውቁ ምናምን ሲመጣ? ሰከንድ ይር። ስለዚህ 3 ሲጨመርበት ኦልሬዲ ትመረቂያለሽ። ከዛ እንትን የነበራች ምንድነው ኮንቨርሴሽኑ የነበረው በጣም ስሙዝ ነው። እኔ እንዳልኩሽ ትንሽ አም ኖት ኢዚ ቱ ኮሚኒኬት ዝግት ያልኩ ነገር ስለሆንኩኝ እሱ ደግሞ በጣም ተጫዋች ነው እና ሆነስትሊ ስፒኪንግ ጓደኛ መያዝ አልፈልግም የሚለው ነው አይምሮ ውስጥ ያለው እንጂ ምን አይነት ሰው እንደምፈልግ አይምሮ ውስጥ አለ አዘ ሴም ታይም። እና እኔ እንደዚህ አይነት የሚያልኩ ሰው ከሆንኩ በጣም ተጫዋች ኮሚኒኬቲቭ መሆን አለበት ነው የምፈልገው። በጣም እግዚአብሔርን የሚፈራ ሰው ባይ ዲፎልት ያው ስፔሻሊ ጌታ ካለትና ጋናቻች ስትታድጊ ይሄ ኢምፖስተር አድርገሽ ነው የምታድጊ ይመስለኛል። ያው ከልጅነት ጀምሮ ስለሚያስተምሩን ስለሜሬጅ ክሊር የሆነ እንትን አለን እይታ አለን። ግን ደግሞ ያው አሁን አልፈልግም እፈልጋለሁ የሚለው ላይ ነው እኛ እንትን የሚያደርገን። ሶ እሱ ግልጽ የሆነ ፍላጎቴን ማቅበት ነበረ። ከዛ በጣም የሚወደድ ሰው ነው ሆነስትሊ ስፒኪንግ። ዘን በደንብ ማውራት ጀመረን። በቃ we become any relationship ማለት በጣም ባጭር ጊዜ በራሳችንን ሪሌሽንሺፕ ውስጥ ሆነን አገኘ ነው። ከዛ እየተገናኘ ማውራት ጀመርን። ግቢ እንትን ስለማደርግ ፌሎሺፕ ላይ ስለማገለግል እዛ ደብረ ብርሃን መጥቶ ከተማ ሄጄ ማግኘትም አልፈልግም። ምክንያቱም ያው ሰዎች ሲያዩ ከብዙ ከተማ የሚመጡ ሰዎች ናቸው ያሉት። ሁሉም ሰው አንድ አይነት አንደርስታንዲንግ የለም። ስለዚህ ምናልባት ሲያዩኝ ሄጄ ሻይ ጠጥቼ ሊሆን ይችላል የምመጣው፣ ግን እሱኛውን ላይረዱት ይችላሉ። ሰው እሱኛውን እንትን እንዳያረጋቸው እንዳያሰናክላቸው ኤቭሪ ዊክ አዲስ አበባ ስለምመጣ ቤት እኔ አዲስ አበባ ስመጣ አዲስ አበባ መጥቶ ነው የምንገናኘው ማለት ነው። ያው ያኔ ሴፍ ስለመሆን ቤት ነኝ አሙኬ ሰው ለማግኘት ሰው እንደዛ ነበረ። ከዛ ቢልድ እየተደረገ መጣ ያ ሪሌሽንሺፕ። ከ3 አመት በኋላ ወደ ሜሬጅ መጣ። ለሳስ የሚሉ ቆንጆ ልጆች እግዚአብሔር ባረከን። በጣም ወደው ማከብረው የምሬ ነው እና ነበረ በጣም ደስ የሚል ደግሞ ለሰዎች ምሳሌ የሚሆን ሜሬጅ ኤክስፒሪየንስ ነበረን። ምን ያህል ጊዜ ቆያችሁ? 8 አመት ከተጋባን በኋላ አንድ ላይ 15 ማለት ነው ውስጥ 11 ወይ ምናምን አመት። ከዛ በኋላ ያው አሁን ከ5 አመት በፊት በካንሰር ምክንያት ወደ ጌታ ሄዷል ማለት ነው። ይሄንን ይመስላል። እንዴት ነበር ያወቃችሁት እሱን? 8 አመት ውስጥ እንዴት 8 አመት ሜሬጅ እንዴት ነበር እሱ ኤክስፒሪየንስ ይመስላል? ከዛ በኋላ ያለውን ነገር ሰምሃው ከባድም ቀላልም የሚያደርገው ሶሪ ሀፕን ስላደረገው ነገር። ከዛ ውጪ ግን ለትምህርትም ከዛ በኋላ አንቺም እንዴት እንደቀጠልሽ እግዚአብሔርንም እጅ እንድናይ 8 አመታችሁ የ8 አመቱ ትዳር ትንሽ ብታጫዎችን። ከዛ እንዴት አወቃችሁ ህመሙን? የህመሙ ጊዜ እንዴት ነበር? ፈውስ አልጠበቃችሁ? እሺ 8 አመት ጊዜ ሆነስትሊ ማለት ስሙዝ አይደለም። ያው ሜሬጅ ፐርሰናሊ አንቺና የምትጋቡት ሰው እኔና እሱም ከሁለት የተለያየ ኮሚኒቲ ባክግራውንድ፣ ሁለት የተለያየ እድሜ ላይ ያሉ ሁለት የተለያየ ጾታ ያላቸው ሰዎች ነን አንድ ላይ ለመኖር ዲሳይድ የምናደርገው። ሶ ከሜሬጅ ኤክስፒሪየንስ አንጻር ምንም አንድ ቀንም ተኮሰታትረን ማናቅ ሰዎች ነን የሚባል አይደለም። ቶታሊ ፌክ። ግን ደግሞ ሰዎች ሁሉ ሲያዩ ቴስቲፋይ የሚያደርጉለት የእውነት በዙሪያችን ያሉ ሰዎችን ብትጠይቂ በቃ እንዲህ ከሆነ ሜሬጅ ብለው ብዙ ሰዎች ሜሬጅን አፕሪሼት የሚያደርጉበት እግዚአብሔር በቃ ራሱን የሚያሳይበት ደስ የሚል ሜሬጅ ኤክስፒሪየንስ ነው ያለኝ እኔ
እና በዚህ እግዚአብሔርን ሁሉ ያመሰግነዋለሁ። በቃ ሊስት ሰው ቤተሰብ ውስጥ ኤንድ ስቲል አሁን ልጆቼን ስታይ ምን ያህል አባት እንደነበር ቴስቲፋይ ማድረግ ትችላለች። በጣም እግዚአብሔርን የሚፈሩ እንደ ህጻን ልጅ የማያስቸግሩ ማለት ይቻላል። ማለት በምን መልኩ አሳድገዋቸው ነው ትልልቅ ልጅ ያርጋችሁ ያበቀላችኋቸው እስከሚባል ድረስ በጣም የሱ ፊንገር ፕሪንት አለ እዛ ላይ። እንዳልኩሽ እኔ የሜሬጅ ኤክስፒሪየንስም ሆነ ከሰዎች ጋር ረጅም ፍሬንድሺፕን እንኳን ኪፕ የማድረግ ልብ ያለኝ ሰው አይደለሁም። ግን በጣም ማቹርድ ነው፣ በጣም እግዚአብሔርን ይፈራል። የእውነቴን ነው። እና ለሜሬጅ ያለው ነገር ደግሞ በጣም ትልቅ ነው። በማንኛውም ሁኔታ ውስጥ ሰስቴን ማድረግ የሚችል ሜሬጅ ሊድ ማድረግ የሚችል ስትሮንግ ሰው ነው። እና ያ ነገር እኔ ሜሬጅን በጣም ይበልጥ እንድወደው እና ደግሞ በጣም ሰሚሲቭ ሆኜ እግዚአብሔር በቤተ ክርስቲያን ውስጥ በሱና በቤተ ክርስቲያን መካከል ያለውን ሪሌሽንሺፕ በሜሬጅ በኩል ማሳየት እንደሚፈልግ አንደርስታንድ ማድረግ እንድችል ያደረገኝ ሰው ነው። በቃ መግዛት ይችላል ቤቱን፣ ሚስቱን ኢሞሽናሊ ስፒሪቹዋሊ ኤንድ በእያንዳንዱ ፋይናንሽያሊ ፕሮቫይድ ማድረግ የሚችል በጣም የሚገርም መንፈሳዊ ሰው ነበር። እና በዚህ እኔ በጣም ደስተኛ ነኝ። ከሱ ጋር አጭርም አመት ቢኖር እንኳንም አብሬው ኖርኩ የምለው ነው። ተባርክ ያለው የነበረን ኤክስፒሪየንስ ይሄ ነው። በጣም ብዙ ጓደኞቻችን ሲያዩ ማለት ኦሪጂናል ኦርጋኒክ ነገር ነው የሚያዩት። ፌክ የምናደርገው ነገር የለንም። ቴንክስ ቱ ጋድ የዛኔ ሶሻል ሚዲያ ስላልነበረ ይሄ ሰው እንደ ፌክ ነው ምናምን የሚባለውን እንትን ኮመንት አግኝተን አናውቅም። ሰዎች ቤታችን ሲመጡ የሚያዩት ሪል የሆነ ነገር ነው። እና ሜሬጅ እንደዚህ ከሆነ ማግባት ነው የምፈልገው የሚሉ ጓደኞች እና ያገቡ ብዙ ሰዎች አሉ። አሁን ሙቪንግ ዊትነስ ማለት ነው። እና የነበረን ኤክስፒሪየንስ ይሄ ነው። ከልጆች ጋር የነበረው አታችመንት እኔ ናቹራሊ ካለኝ ግዴታ በስተቀር ምንም እነሱ ላይ አሻራ የለኝም እስከምል ድረስ በጣም ቴኬር የሚያደርጋቸው እነሱን በሁሉም ነገር አይምሯቸውንም መንፈሳቸውንም የሚመግበው እሱ ነበር። እና ሂ ዋዝ አቬይለብል ሀዝባንድ። በቃ ክራይስት ቤተ ክርስቲያንን እንደሚወዳት አስቸጋሪ ነኝ እና እሱን ሁሉ ችሎ ይወደኝ ነበር። እና በዛ ውስጥ ነው የኖርኩት። this is my experience። እና እኔም ደግሞ በጣም አሟቸው ያ ከዛ በኋላ ምንድነው እንግዲህ እንዳልኩሽ ከ6 አመት ምናምን በፊት ማለት ነው ይሄ ነገር ይለፍ ትንሽ ያስጨንቃል። እና የመጀመሪያው ያው በቀላል ሳል በሚመስል ነው የጀመረው የነበረው። ብሬዚንግ ሲስተም ጋር ችግር ነበር። ይሄ ኮሮና መጥቶ የሄደበት አካባቢ ስለሆነ የኮሮና እንዳይሆን ጉንፋን እንዳይሆን ምናምን በሚል ሲምፕል ተደርጎ ካውንት የተደረገ ነገር ነበረ። ከዛ በግድ ባሎች ደግሞ ሐኪም ቤት መሄድ አይወዱም። ታውቂያለሽ፣ ወንዶቹ ነው አይወዱም። እና እሱ በግድ ነው በቃ ከእናቱ ጋር ከእህቶቹ ጋር ምናምን ሆነን በግድ ነው ነበር ወደ ሕክምና ሄደው። ከዛ ሲሄድ ያው አምባው ላይ ውሃ የቋጠረ ነገር እንዳለና ግዴታ ሰርጀሪ መስራት እንዳለበት ተነገረን። ዘን እሱ ሆነ። ከዛ በኋላ በቃ ተዳነ። እሱኛው ከወጣ በኋላ በመሀል ደህና ነበረ ሰርቫይቭ አድርጎ ምናምን። ከዛ በኋላ ተመልሶ ነው እንደገና ደግሞ ከ3 ወር ከ6 ወር በኋላ ድጋሚ ሄዴክ ጀመረው። ከዛ እሱኛው ነው ደግሞ በቃ ሲሪየስ ሆነ። ማያቋርጥ ራስ ምታት ምናምን ነበረ። ከዛ ግን አንድ ዶክተሩ መጨረሻ ላይ የነገረው ነገር ምን ነበረ? ማንኛውም ነገር አሞኬትን ብትሄድ ይሄ ኬዝ እንዳለ ለሐኪሞቹ ተናገር ምናምን ያለውለ እና ራስ ምታትም ይሄ በቃ ማይግሬን እንዳይሆን እንትን እንዳይሆን በሚል ብቻ ያሉት ያ ግልጽ ያልሆነ ነበረ። ከዛ በዛ መሀል ደግሞ እሱ በጣም የእምነት ሰው ነው። በጣም ይጸለይ ነበር። በጣም ብዙ ጓደኞቹ እየመጡ ይጸልያሉ። በቃ ስፒሪቹዋሊ በጣም ብዙ ፋይት አድርገናል እና እግዚአብሔርንም ጠብቀነዋል። ሆነስትሊ ስፒኪንግ ያው ክርስቲያን ስትሆኚ ደስ የሚለው ነገር መጀመሪያ የምትወስጁ ሶሉሽን ለእግዚአብሔር መናገር ነው። ይሄን ነገር እያየው ነው ወይ ምን እየተካሄደ ነው ብለሽ ነው ቅድሚያ የምታየው። እንደዛ ነበረ። አጭር ጊዜ አይደለም፣ በጣም ረጅም ጊዜ። በዛ ውስጥ ብዙ ዲስአፖይንትመንቶች አሉ። አሁን ምናልባት እሱ ቀርቶ እኔ በሆን ያንን የሆንኩት ልክም አይሆን ማለት ሮንግ ፕሮፌሲዎች ነበሩ። አም ሶሪ ቱ ሴ ዚስ ትልልቅ ቦታዎች ሳይቀር ያው ጉጉት ስለነበረ ማንም ሰው ክርስቲያን ከሆንሽ እና እንደዚህ አይነት ነገር ስትሰሚ you can go everywhere። ያው by the way የኔ ባክግራውንድ እንደዛ እንዲሄድ አያረግም። አሁን እኔ ለምን አልሞት ምን ችግር አለው በሞት ወደ ጌታ ነው የምትይበት አለ። ለባልሽ ሲሆን ግን ትጓጓለሽ መሰለኝ። አይ ዶንት ኖ። እሱም አሁን ለእኔ ቢሆን እንደዛ ነው የሚሆነው። እና ብዙ ቦታ ነው የምንሄደው የነበረው።
እና ብዙዎቹ በቃ ይሄ አንተ ማለፊያ ነው ከዚህ በኋላ ነው እንደውም አንተ አገልግሎት የምትጀምረው ወደ ክብር ምናምን በቃ ይሄ እና ጨነቃለሁ ሆነስትሊ ስፒኪንግ የምጨነቀው ግን አይድን ይሆናል እያልኩ አይደለም ቢድን እንኳን ማለት አሁን እንደው ቢቆይበት እንኳን እሱ እምነቱ እንዳይፈተን ምክንያቱም ህመም ውስጥ ያለ ሰው ቶሎ ነው እንደዚህ እንዲሆንለት የሚፈልገው እና እሱ እግዚአብሔር ላይ ያለው ትረስት እንትን እንዳያደርግ እንዳይቀንስ ባይሉት ምንም ችግር የለውም እኮ ማለት አንዳንዴ በቃ ምን ችግር አለው ከህመም ጋር እግዚአብሔርን እያመሰገንክ አትሊስት መኖር ከቻልክ የሚባልም እንትን መኖር አለበት ማጽናናት መኖር አለበት ሰው እንደዛ የሚለን አልነበረም አንድ ጊዜ እሱ ያው በጣም ብዙ አገልጋዮች ያውቃል አንድ ፓስተር አለ በጣም የማከብረው የምወደው ፓስተር ነው እሱ ጋር አስተዋወቀኝ እሱ ከዛ በኋላ ሲጸልይለት በጣም በቃ ልቤ ውስጥ የቀረውና ኡፋ በቃ አሁን ገና የኔ ማቀው ማለት ሞዶ አይነት ክርስትና ያለው ሰው አገኘው ያልኩበት ምንድነው ሲጸልይለት ምናለው ሄኒ አሁን ለምሳሌ ይሄ ህመም በጣም ከአቅምህ በላይ ቢሆን ምንድነው የሚያደርገው አለው ያው በቃ ሊጀምር ነው ፕሮፌሽን ይደክመኛል ባይ ዘ ወይ መጸለይ ራሱ ይከብደኛል በዚህ ውስጥ አሁን ህክምናው እንትን ጋር ሄዶ ቲዩመር ብሬን ቲዩመር አለ ተብሎ እሱ ላይ መውጣት ደግሞ በጣም ትልቅ የደም ስር ነው የሚያቋርጠው ኢቭን ሰርጀሪ እንኳን መድረግ አይችልም ምናምን ብቻ የምትሰሚው አለ በህክምና ላይ እና እሱኛው ድካም አለ ልጆች አሉ መማር አለባቸው ከዛ ህይወት መቀጠል አለበት አዘ ሴም ታይም ይሄንን እንትኖች መስማት ያና እንትን አያረግም ትግስት አይሰጥም መጸለይ አልችልም ሆነስሊ በእግዚአብሔር ፊት የእውነቴን ነው የምነግርሽ ዛኔ ሳቄ ነው የሚመጣው አንዳንዴ ለመንበርከክ ሞክርና በቃ ምን ምለው ነገር የለኝም ያየዋል እግዚአብሔር አትሊስት አታየውም ወይ ማለትም አልችልም የእውነቴን ነው I was really tired እና ግን I was still keep smiling ምክንያቱም እሱ ደግሞ ኮምፎርታብል መሆን አለበት በዛ ሁኔታ ውስጥ ሰው ምን አለው ይሄ መጨረሻ ቢያም ምንድነው የምትሆነው ያለው በቃ ማሞት ነው የሚሞተው ደግሞ ስጋ ነው ስለዚህ አሁን እዚህ ውስጡን እግዚአብሔር ፈውስን ይሰጣል ይሄንን አምናለሁ ካልሆነ እንኳን በቃ አንተ ስፒሪቹዋል ቢይንግ ላይ ነው ፎከስ ማድረግ ያለብህ አሁን እግዚአብሔር ምናልባት ቁጭ እንድትል ጊዜ እየሰጠህ ሊሆን ይችላል ስለዚህ እሱኛው ላይ ፎከስ አድርግና እሱኛውን መግበው እግዚአብሔርን አመስግነው ከእግዚአብሔር ጋር ታይም ውሰድ ኢንጆይ አድርገው ይሄንን ታይም ግድ የለህም ምናልባት ነገ ከነገ ወዲያ ተነስተህ ወደ ስራ ብትመለስ ይሄንን ታይም አታገኝ ይሆናል ስለዚህ ከእግዚአብሔር ጋር ያለህን እንትን ኢንጆይ አድርገው እና we are not all about this flesh አለው በቃ ደስ አለኝ ቢያንስ አንድ ሰው አለ እኛ ሰማያውያን እንደሆነ የሚናገር ማለት ነው ገባሽ ሰው በቃ became excited በጣም ቤታችን እየመጣ ይጸልይልናል ያው ሁሉም ይመጣሉ ይጸልያሉ መጨረሻ ላይ በጣም ዲስአፖይንት ያደረገኝ አንድ ነብይ ደግሞ ያው ነብይ ከሆነ አሁን በቃ የእንትን ላይ በፋሚሊ በኩል የመጣ እንትን ነው ምናምን በጣም ብቻ ብዙ ሮንግ የሆኑ እንትኖች ተብለው እንደሱ አይነት እንትን ነበረ ፖስት ተደርጎ ነበረ ሁላ ቪዲዮ እንትን ላይ ከቤተሰብ የያዘ ነገር ነው በቃ እሱ እና ትንሽ እንትኑ ያስቸግራል በቃ ሪል ካልሆነ አንድ ነገር ካልሰማሽ በጣም አዝናለሁ ወጣት ማለት እንደዚህ መባባል ጥሩ ነው ምንም በቃ እግዚአብሔር ምንም ካላለሽ ግዴታ ሁሉም ነገር ላይ የሆነ አንቺን ሀሳብ ኢምፖዝ ማድረግ የለብሽም በቃ ወንድሜ በዚህ ሰዓት እንዲህ በመሆኑ አዝናለሁ እግዚአብሔር ይማረን መባባል ጥሩ ነው ቸርች ውስጥ እና በጣም ብዙ በቃ አንተም ታይም ግን ህክምናውን ያረጋችሁ ኦፍ ኮርስ ያ እና በቃ ለእንትን ነው የህብደት መንፈስ ነው ምናምን ሁሉ ነበረ በቃ ትንሽ ከባድ ነው እሱኛው ደግሞ ሲሪየስ ነው ፖስት ተደርጎ ረጅም ጊዜ ነበር ያው እንዳለፈ ሲያውቁት ተነስቷል አሁን ሚዲያ ላይ የለም ቴንክስ ቱ ጋድ አትሊስት እሱን ልጆች አያዩትም እና እሱኛው ይበልጥ ዲስአፖይንት አድርጎ ነበር ቢካዝ ማያውቁን ሰዎች ሁሉ ናቸው የሚደውሉት የዛኔ በቃ ደስ አለን አይተናችሁ እንኳን እግዚአብሔር ማረ ምናምንና ኢቭን ፖስት ላይ ያደረጉት ነገ ከሄድን አንድ ወር በኋላ ነው ፖስት የተደረገው ፖስት ላይ ያደረጉት ሲደውሉልን እሱ በጣም ክሪቲካል ሁኔታ ውስጥ ገብቶ ነበር ከዛ ሲጠይቁን አሁን ያለንበት ሁኔታ ጥሩ አይደለም እና ደግሞ እሱ በጣም ብዙ ሰዎች ያውቁታል ስለዛ ፖስት ባታደርጉት መልካም ነው ምናምን ስለው እምነት እምናላችሁ እመኑ ያ እና እምነታችሁን አበርቱ በእግዚአብሔር ላይ ምናምን በቃ ያው እሺ ምንም ማድረግ አንችልም ከዛ ፖስትድ በጣም ብዙ ሰው ነው የሚደውልልን የነበረው በቃ ያንን ቴክ ኬር ከማድረግ ደግሞ ወደ ሌላ ደግሞ ሪያሊቲው አለ እዚህ ጋር የምትጋፈጪው ግን እሱ መንገድ እውነት እንደሚባለው እግዚአብሔር በመሀል ጣልቃ ገብቶ የሆነ ነገር ሊያደርግ ነው የሚል እምነት በተለይ እሱ ውስጥ
እንደና አንቺም ውስጥ ደግሞ ይፈጥር ነበር ወይስ በቃ ያ የህክምና ላይ የተፈጠረ ያለው ነገር ኦልሬዲ ሀፕን እንደሚያደርግ እንትን አድርጓችሁ? ኖ አሁን ይሄኛው ነገር እኔ ነኝ የሚያስጨንቀኝ። ለምንድነው የምጨነቀው እንዳልኩሽ ስፔሻሊ ደግሞ አሁን የሱ ቤተሰቦች በጌታ አልነበሩም እና በጣም ነው ወንጌል የሚነግራቸው፣ በጣም ነው እግዚአብሔር ላይ ያለውን እምነት እንትን የሚያደርገው ኢምፖዝ የሚያደርገው እና እሱ ነገር ይኸው በቃ አንተም ጌታ እንዳይሉት ገባሽ እንጂ አንድም ቀን እሱ ሞት ወይ እንዳፕ ያደርጋል ብዬ አስቤ አላውቅም። ኢቨን የመጨረሻ ላስት ሚኒት ድረስ አይ ዋዝ አጌንስት ቱ ዶክተርስ እስከ መጨረሻው እና እሱም እንደዛው ሁልጊዜ ኤቭሪ ሞርኒንግ ስናወራ ህመሙ እየጨመረ ነው፣ የእሱ ሁኔታ በጣም የሚያስጨንቅ ነው፣ ግን ስናወራ ከዛ ስትነሳ ብለን ነው የምናወራው እና ይሄ እምነቱ የመጉደል ነገር አልነበረም። ያም በቃ ይሄ ቶሎ እንዲሆን ስቃዩ እንዲቀንስ ከመጓጓት ነው እንጂ ግን እነሱ እንደዚህ ሲሉ በድፍረት ያስጨንቀኝ ነበር። የሚያስጨንቀኝም ለሱ አይደለም፣ ስፔሻሊ ፐብሊክ ሲሆን ኢንኬዝ ይሄ ነገር አሁን እዚህ የሚያቆየው ቢሆን ይበልጥ ወደ አለማመን እንዳይመጡ ነው። ገባሽ? አሁን እኔ እግዚአብሔር ስም እንዳይሰደብ ነው በቃ የሚያስጨንቀኝ እንጂ ካለማመን አይደለም። እግዚአብሔር የሞተንስ ማስነሳት ይችላል። ያው ግን በቃ የኛ ላይፍ የታመመ እስከሚፈወስ አይደለም። እኛ እግዚአብሔር ላይ ያለን ትረስት በቃ የሆነ ያጣናትን ነገር እስከምናገኝ አይደለም። በቃ እስከ ዘላለም አይደለም ያመን ነው። እቺኛዋን አጭሯን እኮ ነው ከሆነ ደስ ይለናል። ያኔ ቢቆይም እኮ ከ70-80 ነው ማክሲመም ሊሚት። ግን እሱ ሳይሆን ዋናው በቃ በዛ ምክንያት ሰዎች እግዚአብሔርን ስም እንዳይሰድቡት፣ በዛ ምክንያት ሰዎች እግዚአብሔር ላይ ዲስአፖይንትድ እንዳይሆኑ ነው የኔ ፍርሃት የነበረው። ኦፍ ኮርስ እሱ ነው የሚያሳስበኝ እኔ ነበረው እንጂ ትረስት ካለ ማድረግ አለ እንደሚድን አይ ዋዝ ዴድሊ ሹር ሆነስትሊ። ሰው እንደዛ ነበረ። ከዛ እነሱን ፖስት አደረጉት። ከዛ በኋላ 1 ወር ወይ ምናምን ነው የቆየው። በቃ ህመሙ በጣም ሲሪየስ ሆነ። ደፍሮ እንትን ወደ ጥቁር አንበሳ ሄድን። እዛ ነው በቃ የኒውሮሎጂስት ትልቅ ሰርጅኖች ያሉት እዛ ነበር። ብዙ ክትትል አልቆየም። በቃ የመጨረሻው 5 ቀን ያው እሱም ራሱንም አያውቅም የነበረ ምናምን እሱ ላይ መሆነን ሐኪሞቹ መተው የሚያወሩኝ ነገር ለሲስተር ነው ምጽፍላት። በቃ መተው እንደዚህ ያሉ ምናምን ብዬ ጽፍላት አለው። በቃ ይሄ እንዴት ነው ፍርሃቱ አለ፣ ግን ስቲል የሆነ በቃ የሆነ ነገር የሚሆን ነው የሚመስለኝ እንጂ በፍጹም እንደዛ የሚሆን አይመስለኝም። እዛ በቃ እንግዲህ እግዚአብሔር ደግሞ መልካም ነው እስከዚህ ነበረ ማለት ካለ ለእኛ ነው አጭር ጊዜ የሚመስለን እዚህ ምድር ላይ የምንቆየው ቆይታ በ30 ምናምን አመት ከዚህ ምድር ማለፍ ለኛ ነው አርሊ። እግዚአብሔር በዛ ጊዜ ውስጥ ጨርሷል ወይ ስራውን የሚለው ነው። ከዛ በኋላ ቢቆይ ደግሞ እግዚአብሔር የሚከብርበት ህይወት አለ ወይ? በቃ የእግዚአብሔር አይንና የኛ አይን ኢትስ ቶታሊ ዲፍረንት። ስለዚህ ለኛ ለኔ ነው አሁን ለኔ በጣም ኢትስ ቱ አርሊ። በቃ ከዚህ ሃፒ ላይፍ ከዚህ አይነት ማለት ጋድሊ ከሆነ ሜሬጅ ከዚህ አይነት ቤተሰብ ወደዚህ መምጣት ደስ የሚል ነገር አይደለም። ግን ደግሞ በእግዚአብሔር አይን ስታየው እግዚአብሔር ፐርፐስ ሰጥቶ ነው የላከን ለሁላችንም። ከኛ በላይ ስለኛ የሚያቆሱ ነው። ስለዚህ በቃ if the creator says yes I should have to agree with him። አሁን እንደዛ ማለት ቀላል ነው። በሞመንት ግን እንዴት ነበር ስትሰሚ? ማለት አንዳንዴ እነሱ አይነት የክርስቲያን መንገዶች ላይ የምናየው የሆነ የእግዚአብሔር ማንነት አለ በህይወት መንገዳችን ውስጥ አይደለ? እና አንዳንድ ከባድ ቀኖች ከባድ የእግዚአብሔርን መጽናናት እናይባቸዋለን። በእርግጥ ግን አሁን 5 እና 6 አመት አልፎ አሁን ኤክስፕሌን የምታረግልን ቤኪ አትሆንም ወንዳት ማለት እና ያንቺ አለመቻል ደግሞ የሚችለው የመንፈስ ቅዱስ ማጽናናት አሁን በዚህ ሰዓት በእንደዚህ አይነት መንገድ ውስጥ እያለፉ ያሉ ሰዎች ሊኖሩ ይችላሉ። እንጽናና ይሁን እንቆም ይሁን የሆነ የዛሬ 5 አመት የሚባል ነገር ራሱ አለ 6 አመት አለ የሚሉ ሰዎች ይኖራሉ። እና እንዴት እግዚአብሔር ያዘሽ ያንቺን ድካም ያው ካንቺ ብርታት በዛ ሰዓት ስለማይጠብቅ ያንቺን ድካም እግዚአብሔርን እጅ ምናይበት ስለሆነ ሰሞኑ እንዴት ነበር? ያስደንቃል። ከባድ ነው። ሰሞኑ ሳይሆን አመታት ነው የሚሆነው። ምንድነው መሰለሽ ባይ ዘ ታይም የሆነ ፓኒክ የምታረጊው ነገር አለ። አሁን የመጀመሪያው ጊዜ አክሰፕት አለማድረግ ነው የመጀመሪያው የነበረው ፕሮብለም። ማለት ይሄ እየቆየ ለቅሶ ላይ ያለሽ ግን የእውነት ነው ይሄ ነገር የምትይው ነገር አለ አይደለ? ሰው እሱኛው ረጅም ጊዜ ፈጅቷል ራሱ አክሰፕት ማድረግ በራሱ እና
እውነትም የማይመለስ ነው ማለት ነው። በቃ ይሄ ነገር አሁን ይሄ ክርስትናውን በጌታ ላይ ያለሽ ኢንትረስት ምናምን አለ። የመጀመሪያ ጊዜ ያደረኩት ፖስት በቃ እግዚአብሔርን አጌነስት ላለማድረግ ነው። በቃ እግዚአብሔር በሰላሙ ቀን ቤቴ በሞቀ ጊዜ ሰዎች በእኛ ትዳር በተባረኩ ጊዜ ሀፒ ልጆች ሀፒ ሜሬጅ ሆኖ በቃ ሁሉም ሰላም በነበረበት ጊዜ መልካም ነው ብዬ ዘምሬያለሁ። ሶ መልሼ ቃሌን አላጥፎም። በቃ የመጀመሪያ ያረኩት ፖስት የነበረው ስለሱ ፖስት ሳረግ ይሄንን ነው። መልሼ ቃሌን አላጥፎም። በቃ ምንም ይሁን ምን አንተ መልካም ነህ። this was what I can say። ይሄንን ነው በቃ ለእግዚአብሔር ማለት የምችለው። እግዚአብሔር ላይ ያለኝ መታመን ነው እንጂ የነበረው እኔ ግን ፐርሰናሊ I was not strong ማለት ሊሆን አልችልም። ሶ የነበረው ጀርኒ እንዴት ነው? የመጀመሪያው ሰሞን እንዳልኩሽ ኮንፊውዥን፣ አሁን ይሄ እውነት ነው? ከዛስ ደግሞ የምራውን ተነስቼ ከቤት ወጥቼ ስራ ሰራለሁ፣ ከዛ ህይወት ይቀጥላል፣ ከዛ ልጆች ያድጋሉ የሚባለው ነገር አይታይሽም። እኔ ምንም ጨለማ ነበር። ኤቭሪቲንግ I was blind literally። በቃ ይሄንን ነው ማለት የምችለው። I didn't know how to go። አንዳንድ ጊዜ ደግሞ የሆነ ዲሲሽን ሜክ ማድረግ ራሱ ይከብድሻል። አሁን እንደኔ አይነት ደግሞ ሴት እኔ አሁን በጣም ዲፔንደንት ነበርኩ እሱ ላይ ኢሞሽናሊ በእያንዳንዱ ነገር እና በቃ እሱ ላይ እንዴት ነው በቃ ህይወቴ አንድ ቢሮ ሄዳለሁ እመለሳለሁ በሰላም ኖራለሁ። በቃ ኤት ኦፊስ መሀንዲስ ነበርኩ ይዛኔ። አሁን 2 ልጆች ማሳደግ በእኔ አይነት የስራ ኤክስፒሪየንስ ማለት የስራ ኤክስፒሪየንስ ማለት ትንሽ ነው ለማለት ሳይሆን በእኔ አይነት የኑሮ ላይፍ ስታይል አይሆንም። በቃ ሀፍቱ ባልሽ ላይ ዲፔንድ ያደረገ ነበር። እና ዲሳይድ ማድረግ አልችልም። አሁን ይሄን ስራ ልግባ፣ ይሄንን ልተው፣ እንደዚህ ባረግ ጥሩ ይሆናል ምናምን የሚለውን ነገር ራሱ ብቻዬ ማድረግ አልችልም። በቃ ይሄኛው ኤክስፒሪየንስ የለኝም እና ተማክረሽ ነው አይ ነው እና እሱን ራሱ ማመን ለኔ በጣም ጊዜ ወስዶብኛል። እና እንደተነሳው የሆነ ቀን የፈለኩት ብቻ አንድ ማውቀው ነገር የነበረው ምንድነው አሁን እነዚህ ልጆች አባታቸውን አጥተዋል። እናታቸው ደግሞ ደካማ መሆን የለባትም። አትሊስት በቃ የኔ ኢትስ ኦኬ፣ እነሱ ግን they have to live better life። እና እግዚአብሔርም ደግሞ አምኖ ከሰጠኝ ይጠይቀኛል። ስለዚህ ሪስፖንሲቢሊቲ ነው ስለ እነሱ የሚሰማኝ። ስለ ራሴ ሳስብ ግን ከዛስ ምን አድርጌ ነው ሪስፖንሲቢሊቲ የምወጣው? I didn't know where to go, from where to start። በቃ ምኑ ጋር እንደምጀምር አላውቅም፣ እንዴት እንደምሄድ አላውቅም። ስለዛ ይሄ ግራ ገብት ያለው ሰው አለ አይደል? በቃ እንደዛ ነው። I have no way ምንም ለማድረግ ማለት እና ምክርም የለኝም አሁን። እና በሚገባኝ መልኩ በቃ የሚመክረኝ የነበረው እንደዚህ ባረግ የሚለውን በቃ እኔ በተር ወይ ላይፍን እንዳይመረገኝ የነበረው እሱ ነው። ግን በቃ ምንም የለም እና ተመልሶ ተነስቶ ወደ ስራ መሄድ። ከዛ በኋላ በቃ have to work hard እግዚአብሔር ይረዳኛል ምናምን ብለሽ ደግሞ የሳት እንትን ታደርጊያለሽ፣ ኢኒሼት ታደርጊያለሽ። ከዛ ወደ ስራ ስመልስ ከ1 ወር ወይ በ2 ወር በምናምን ውስጥ ወደ ስራ ተመልሻለሁ። ያው የነበርኩበት ኦፊስ ነው የተመለስኩት። እና ስመለስ ምንድነው የፈለኩት? በማግስቱ ጠዋት ሁሉም ነገር ፊክስድ ሆኖ በቃ መስተካከል ነው የፈለኩት። እና እንደዛ ደግሞ አይሆንም። ያው ከዛ በቃ ተመልሶ ሌላ ኦፕሽናል የሆኑ ስራዎች መፈለግ። ከዛ 2 ቢሮ ላይ ስራ ነበር አሁን የነበርኩበት ቢሮ እያለው። ከዛ ደግሞ ሌላ ኦፊስ በሳምንት 2 ቀን 3 ቀን እያደረኩኝ 2 ጋር መስራት ጀመርኩ። ከዛ ደግሞ የራሴን ስራዎች ፊኒሽንግ ስራዎች እየወሰድኩ መስራት ጀመርኩ። ከዛ ደግሞ ዶክመንቴሽን ከሰው እየተቀበልኩ ቢኦኪዩ ስፔሲፊኬሽን ምናምን ይባላል ኢንጂነሪንግ ውስጥ፣ እሱን ዶክመንቴሽን ደግሞ እየወሰድኩ መስራት ጀመርኩ። ከዛ በኋላ ማስተርስ አለቀ ፕሮጀክት ማኔጅመንት። ከዛ ኮንትራት አድሚኒስትሬሽን ላይ ደግሞ ኢንቮልቭ አረኩ። ከዛ በዚህ ሁሉ ውስጥ ደግሞ ምንድነው ቸርች ውስጥ በነበረኝ ጊዜ በጣም ካውንስሊንግ ስፔሻሊ ፌሎሺፕ ላይ ካውንስሊንግ ስለ ሪሌሽንሺፕ ምናምን በጣም ሰዎች ጋር እሱ ነገር ላይ ሰራ ነበረ። እና እሱ ነገር በትንሹ ፍሩትፉል ይሆናል ሰዎች ላይ። በቃ ያ ነገር ኢንጆይ ያደርገዋለሁ። እኔ ብሬክ ያደረገኝ እኔ ጋር በድካም ውስጥ አልፌ የሆነ እግዚአብሔር የረዳኝን ነገር ለሰዎች ሼር በማድረግ ይሄኛውን እንደ ስራ ፓርት ሳይሆን እንደ አገልግሎት ማለት ነው። በጣም ከሰዎች ጋር ዲስከስ ማድረግ፣ ፐርሰናል ዴቨሎፕመንት ላይ ሰዎችን ማውራት፣ ከዛ መስማት፣ ትሬኒንጎችን አቴንድ ማድረግ፣ በቃ እንደነዚህ አይነት ነገሮች ቢከም ማይ ላይፍ ስታይል። ከዛ በኋላ ኢቨን ኢን ዘ ሚድል ኦፍ ዲስ ሆል ጆርኒ አይ ዋዝ ኖት ሂልድ። እና እንደነገርኩሽ መጀመሪያ ፊክስ ማድረግ ላይ ነው እንትን ያልኩት እንጂ ኢንጆይ ያደረኩት አልነበረም ራሱ ህመሙን። ከዛ ፎከስ ማድረገው የልጆች ኢሞሽን ላይ ነው። እነሱን እንደምታውቂው ልጆች ሀዘን ይሰማቸዋል። ስንት ዓመታቸው ነው ያኔ? ያኔ 7 እና 3 ነበሩ። አሁን እንትን እኛ ብዙ ጊዜ ሚስ አንደርስታንድ የምናደርገው ቤተሰብ በማንኛውም ምክንያት ሲለያይ ልጆች ሀዘን የሚገጥማቸው አይመስለንም።
በቃ የኛ ጉዳይ ብቻ ነው የሚመስለን እና አዎ ይጎዳሉ እኮ እንላለን፣ ግን እንደሚጎዱ ትሪት አናደርጋቸውም። እና በቃ ያኔ ፎከስ እነሱ እንደ ልባቸው ያንን ነገር ሀዘናቸውን እንዲያወሩት፣ ናፍቆታቸውን እንዲያወሩ እና ወደ ሰላማዊ ህይወታቸው እንዲመጡ ነው። እና ሀይድ እንዲያደርጉ አልፈልግም የነበረ። በቃ የፈለጉትን እንዲያወሩ፣ እሱኛውን በቃ ከእግዚአብሔር ቃል አንጻር ከሪያሊቲ አንጻር በትህትና በመናገር ማለት በጣም ነው ሆድ የሚብሰው ሲጠይቁ እና አይመጣም ወይ መባል ራሱ ደስ አይልም። አይመጣም ማውያል እውነት አይመጣም እንዴት ያለሽ ከዛ ራስሽ ደግሞ ማለት ነው በውስጥሽ ሰው እንደነዚህ አይነት ነገሮች ላይ ነበር በጣም ፎከስ ያደረጉት እነሱ። በቃ ወደ ትምህርታቸው ላይ ፎከስ እንዲያደርጉ አሁን ያለውን ነገር አክሰፕት ማድረግ እንዲችሉ ጊዜ በጣም ወስዶብኛል እነሱ ላይ ነበር። ከዛ እነሱ ሂል አድርገው ደግሞ ሀፒ ሲሆኑ እኔ ደግሞ ብቻዬን መሆን ከፋኝ ጀመር ገባሽ። ከዛ ይዛኔ ደግሞ ድጋሚ ሀቭ ቱ ዲል ዊዝ ዛት ፊሊንግ። መጀመሪያ ሀዘንን ኢንጆይ ያለማድረግ ወይ ደግሞ ከራስሽ ሀዘን ጋር ጊዜ ያለመውሰድ ቆይተውም ቢሆን ይረብሽሻል፣ ውስጥሽ የተቀመጠ ነገር አለ። ሶ እሱ ላይ ደግሞ ድጋሚ ከራሴ ጋር ታይም መውሰድ፣ ከእግዚአብሔር ጋር ጊዜ ማሳለፍ፣ መጸለይ ቻልኩ። ከዛ በቃ ይሄንን ነገር አክሰፕት ለማድረግ ከእግዚአብሔር ጋር መስማማት፣ በቃ ይሄንን ለራሴ ማድረግ ነበረብኝ። ከዛ በኋላ ከልጆች በኋላ ወደ ራሴ ነው የዞርኩት። እሱ ሆነ። እዛ አሁን በቃ እግዚአብሔር ይመስገን። ግን ምንድነው እነዚህ ሁሉ እውነት ለመናገር አሁን ስናገረው ነው እንደዚህ ዌል ኦርጋናይዝድ የሆነው። ሳልፍበት እንደዚህ አልነበረ። በጣም ብዙ የተዘበራረቁ ነበሩ፣ በጣም ብዙ ዲስአፖይንትመንቶች ነበሩ፣ በጣም ብዙ ደካማ ሴት ታውቂያለሽ፣ እንደሱ አይነት ስሜቶች ነበሩ። ይሄ ባይሆን እኮ የምልባቸው ቀኖች በጣም ብዙ ነበሩ። የምሬ ነው። እና በሌላ ነገር ከዚህ ጋር በማይገናኝ ነገር ከሜሬጅ ውጭ በሆነ ነገር ራሱ ስራ ዲስአፖይንት ሲያደርገኝ በቃ በዛ ላይ ነው መልሼ ስቲክ ማደርገው የነበረው። እና ሁሉም ፓርት ኦፍ ማይ ላይፍ ላይ ያ ነገር በቃ እንትን ያደርግብኛል፣ ክሊክ ያደርግብኛል። ገባሽ? እሱኛው ትንሽ ከባድ ነበረ። በጣም ብዙ ዝብርቅርቆች ነበሩ። እግዚአብሔር ግን በዚህ ሁሉ ውስጥ እንዴት ያጽናናት ነበር። እሱን ነው ለመስማት የጓጓሁት። ያ ምንድነው እውነትን ስነግርሽ እኔ ፐርሰናሊም በጣም ጠንካራ ሴት አይደለሁም። በቃ እኔ እንደዚህ እስከማስፈርዛኝ ነው። እኔ በጣም ሶፍት የምባል አይነት ሰው ነኝ። ግን እግዚአብሔር ምንሽን እንደሚነካው አታውቂም። የእውነቴን ነው። እኔ በምንድን ነው ያጽናናኸኝ ነው የምለው። ቢካዝ እህቶቼ ምናምን ሁልጊዜ በቃ ይደነግጣሉ እና ቶሎ ተነስቼ ወደ ስራ መሄድም አልፈለጉትም። ቢካዝ የሆነ ሰዓት የሆነ ነገር ማድረግ ነው የሚመስላቸው የነበረው እና የምሯን ነው የምትስቀው፣ የምሯን ነው እንደዚህ የምትለው ምናምን ይላሉ። ከዛ እውነትም ግን ማለት ያኛው ኢሉዥናል ነበረ። የሆነ ሰዓት ግን ዌን አይ ሴ ማይሰልፍ ተጽናንቻለሁ። እና የሰው ማጽናናት ልብ አይደርስም። የእውነቴን ነው የምነግርሽ። እና አንዳንዴ እኔ ማጽናናት ስለማልችል ሰውን በጣም እንደዚህ ብዙ ቃል አልናገርም። በቃ እግዚአብሔር ያበርታችሁ። የእውነቴን ነው። ይሄንን ምለው ግን ከልቤ ነው። እና አይዟችሁ እግዚአብሔር አለ ነው ምለው። የምሬ ነው። ሰው በጣም ዲስአፖይንት ሆኖ በጣም ዳውን ሆኖ ካገኘሁት እግዚአብሔር አለ፣ በቃ አይዟችሁ እግዚአብሔር ያጽናናችሁ ነው ምለው። የምልበት ምክንያት እኔ ስለማውቀው ነው የእግዚአብሔርን ማጽናናት እና ምንን እንደነካው አላውቅም። የእውነቴን ነው። እና ግን በቃ ራሴን ሂል አድርጎኝ ያየሁት እግዚአብሔር። ከእሱ ጋር ሳወራ አገኘሁት ራሴን። በቃ ነገሮችን አክሰፕት አድርጌ ከእግዚአብሔር ጋር ተስማምቼ ነው ራሴን ያገኘሁት። አም ሶ ሃፒ። አሁን በማለት ደረጃ ያን ጊዜም እሱ በቃ ከአባቱ ጋር ስላለ ደስ ይለኛል ይላለሁ። አሁን ፎር ሪል ግን ከኔ ጋር ባለመሆኑ ደስ አይለኝም ነበር። እና እሱኛውን ግን በቃ እግዚአብሔር ብቻውን ማጽናናት እንደሚችል በራሱ መንገድ ነው ያሳየኝ። በቃ እኔም እንዲህ አድርጌ እንደዚህ ወስጄ እንትን አድርጌ ምናምን ምለው ነገር የለም። በቃ እግዚአብሔር ሀዘኔን ወሰደልኝ። በሀዘን መንፈስ ፈንታ የደስታ መጎናጸፊያ የሚባለው ይሄ ነው። እና አንድ የገባኝ ነገር ቢኖር ይሄ አእምሮን የሚያልፍ የእግዚአብሔር ሰላም። አእምሮን የሚያልፍ ማለት አንቺ የማትረጁ ማለት ነው። አሁን እኔ አንደርስታንድ አድርጌው በዚህ መልኩ እግዚአብሔር እንዲያርጎ ምለው አይደለም። ኢትስ ቢዮንድ ማይ ሎጂክ፣ ከኔ ሎጂክ፣ ከኔ አስተሳሰብ ቀመር፣ ከኔ ኢማጂኔሽን፣ ከኔ ኢቭን እኔ ከምኖርበት ላይፍ ስታይል ውጭ የሆነ የእግዚአብሔር ሰላም በቃ በክርስቶስ ሁለንተናችሁን ይጠብቅ ማለት እንደዚህ ነው። እኔ ማብራራት የማልችለውን ሰላም ነው እግዚአብሔር የሰጠኝ። ለሰዎች ኤክስፕሌን የማላደርገውን መጽናናት ነው የሰጠኝ። እና ጥልቅ የነበረውን ሀዘኔን አንስቶት ነው ያገኘሁት እግዚአብሔር። እግዚአብሔር ይመስገን። ከባድ ነው። ወጣት ነሽ፣ አሁን ወጣት ነሽ። ኦብቪየስሊ ወደ ኋላ ደግሞ 10 ዓመት ነው ስንመለስ በጣም ወጣት ነሽ። በዛ ጊዜ ውስጥ ትዳር ውስጥ ገብቶ ልጆች ወደዚህ ዓለም አምጥቶ ከዛ ደግሞ ከምንም በላይ ይሄ ሳትስፋይድ የሆንሽበት የምትወጂው እንደዚህ ነው በቃ እግዚአብሔር ያለበት ነው የሚባልን ትዳር ያንን ባል ማጣት ከባድ ነው
ከዛ በኋላ ህይወት እንዴት ይቀጥላል ብሎ ማሰብ ከባድ ነውና ያው ዛሬ ግን ያገናኘን የእግዚአብሔር ምህረት መቆምሽ መቀጠልሽ ነው። ባትቆሚ ባትቀጥይ ደህና ባትሆኚ ይሄም ቀን አይመጣም ነበርና ያው እግዚአብሔር ይችልበታል እንደየ አይነቱ ማጽናናት። ይሄ የሀዘን መጽናናቱ መበርታት ሺል ማድረግ መቀጠሉ አለ። ከዛ በኋላ ግን ያው ልጆች ማሳደግ ይቀጥላል፣ ህይወት ይቀጥላል፣ መስራት ይቀጥላል። የተወሰነውን ነገር እየጀመርሽልን ነበርና እንዴት ነው ይሄ 5-6 አመት ልጆች አስተዳደግ ላይ እንዴት ነው? ሌሎች የህይወት መንገዶች ላይ እንዴት ነው? ብቻሽን ነሽ አይደል? አሁን ከሜሬጅ አንጻር ማለት ነው። ከሜሬጅ አንጻር ማለት ፈራ ተባልኩ እኮ ለመጠየቅ። ከዛ በኋላ ሜሬጅ ውስጥ አልገባሽም። ከልጆች ጋር የሚኖር ብቻ ሆኖ አሁን ሲንግል ማም የሚለውን ወርድ አልወደውም፣ ግን እንትን ላይክ በቃ አሁን ስቶሪውን ስላወራ ነው በዛ መንገድ አልፎ ያንን ኃላፊነት ይዞ መቀጠል የራሱ የሆነ እንትን ያደርጋልና እሱ እንዴት እያስኬድሽ ነው? ለሌሎችም ኤክስፒሪየንስ እንዲሆን ቅድም በዛ መንገድ ያልፋሉ እንዳልናቸው ሰዎች ደግሞ በአስገዳጅ ሁኔታ ብቻቸውን ልጆቻቸውን የሚያሳድጉ አሁን ደግሞ ጊዜውም ከባድ ነው እና ጎበዝ የነበረ የሚመራ አንድ ለሚያደርግ የሆነ አሻራ ጥሎ የሄደ ባላለሽ እግዚአብሔር ይመስገን። ከዛ እንዴት አስቀጠልሽው? የነበረው ነገር እንዴት ነው የቀጠለው? ሁሉም ስትሬት የሆነ ስሙዝ በሆነ መንገድ አይደለም። ብዙ መውደቅና መነሳቶች አሉ። ግን በነዛ ሁሉ ውስጥ የኔ ፎከስ የነበረው ምንድነው ልክ ወደ ሰላማዊ ህይወት መመለስ ስችል ወይ ደግሞ ልክ በቃ መስራት ልጆችን ማሳደግ የሚለው ነገር ጋር ስጋፈጥ ባይ ዲፎልት ነው የምትጋፈጭ ነገር በቃ ሀዘንሽንም የነሱንም ምናምን ካልሽ በኋላ ልጆች አሉ ዞር ስትይ መስራት አለብሽ፣ እነሱም መቀጠል አለባቸው። በጣም ትልቁ ፎከስ የነበረው ምንድነው ሁላችንም አሁን እኔም ልጆቼም እዚህ ምድር ላይ ዊዝ ፐርፐዝ ነው የመጣ ነው። ስለዚህ እግዚአብሔርን የሚፈሩ እግዚአብሔርን የሚወዱ ከዛ ደግሞ ለቤተ ክርስቲያንና ለሀገር ጥሩ ፊንገር ፕሪንት ያላቸውን ልጆች ማሳደግ ከእግዚአብሔር ጋር በቃ this was my decision። ምክንያቱም ቤተሰብ ነው ለቤተ ክርስቲያን ጥሩ ልጆች የሚሰጠው። ሰዎች በጣም ፓረንቲንግ ላይ ፎከስ ማድረግ አለባቸው ብዬ አስባለሁ። አሁን ሁሉም ነገር ቴምፖራሪ ነው። ይኸው ሜሬጅም ማለት የምትወጂውም አይነት ቢሆን ደስተኛም ብትሆኚ to the end of your life ላይቀጥል ይችላል። ከዛ ግን በምድር እስካለን ድረስ አብሮን የሚቀጥለው የተሰጠን ፐርፐዝ ነው፣ እግዚአብሔር የሰጠን አላማ ነው። እሱን ይዘን የመጣነውን ነገር እስከ መጨረሻው ማድረስ እኛ ደግሞ ሬስፖንሲቢሊቲ እግዚአብሔር አምኖ ከሰጠን እነዚህ ልጆች የሚገባቸው ቦታ ማድረስ የኔ ኃላፊነት ነው። ይሄ ነው የሚያስኬደኝ ወደፊት የነበረው። እዛ ምክንያቱም ለምንድነው መሰለሽ ቤተሰብ ወደ ውስጥ ወደ ቤቱ ማተኮር አለበት ብዬ ማምነው። ለምሳሌ መንፈሳዊ ቤተ ክርስቲያን ወይ ደግሞ መንፈሳዊ ክርስቲያን ኮሚኒቲ እንዲኖር መንፈሳዊ እናት መንፈሳዊ አባት መኖር አለበት ቤት ውስጥ። ልጆች መንፈሳዊ መሆን አለባቸው። ብዙ እኛ የሚያሳስበን ነገር ወይ ዘመናዊነን ባህላዊነን የሚለው ላይ ነው። ኢቭን ክርስቲያን ሆነን እና ዘመናዊነትም ባህላዊነትም አያወጣም፣ መንፈሳዊነት ነው ገቨርን የሚያደርገው። ስለዚህ ልጆቼን በተቻለ መጠን መንፈሳዊ ልጆች አድርጌ በእያንዳንዱ ነገር በሚያስፈልጋቸው ሰፖርት አድርጊያቸው የሚፈልጉት ጋር እንዲደርሱ ነው ፎከስ ማድረገው የነበረው። ያንን ምልበት ትልቁ ሪዝን ምን መሰለሽ አሁን ቤተ ክርስቲያን ላይ የሚታዩት ትልልቅ ክፍተቶች ከፋሚሊ የመጡ ናቸው፣ ከዛ ከቤተ ክርስቲያን የመጡ ናቸው። አሁን ቤተሰብ ለቸርች ነው የምትሰጠው። እኔ አሁን ከቤተሰቦች የቀጥሎ ያገኙኝ ቸርችና ትምህርት ቤት ናቸው አይደለ? አሁን ቸርች ላይ በጣም ብዙ ትልልቅ በቃ ዲሲፕሊን ያልሆኑ ስፒሪቹዋል ያልሆኑ ነገሮችን የምታዩ እነሱ ነገሮች ኦቨርናይት የበቀሉ አይደሉም። በቃ ከታች ጀምሮ የመጡ ናቸው። በመንፈሳዊም ብታዩ በስጋም ብታዩ መንፈሳዊ ቤተሰብ ውስጥ አድጎ ስፒሪቹዋል ነገር በጤናማ መንገድ ፊድ የተደረገ ሰው ኢንዳፕ ሊያደርግ አይችልም in a bad way ወይ ደግሞ ከመንፈሳዊነት ውጪ ኢንዳፕ ሊያደርግ አይችልም። ስለዚህ በተቻለ መጠን ልጆቼን ማሳደግ ላይ ፎከስ ማድረገው የነበረው ማለት የሚገባቸውን ፋይናንሻል ነገር ሰፖርት ከማድረግ ባለፈ ውስጣቸውን በእግዚአብሔር ላይ ቦልድ በማድረግ በቃ ስፒሪቹዋሊቲ ማተርስ የሚለውን ነገር ይዘው እንዲሄዱ በማድረግ ነው። በዚህ ነው በጣም እነሱ ላይ ታይም ወስደው ለሌሎችም ሰዎች የሚለው ይሄ ነው ማለት ሁሉም ነገር ቴምፖራሪ ነው። አፍተር ኦል የምትፈልጉት ጋር ትደርሳላችሁ።
ያስቀመጣችሁትን ጎል የሆነ ቀን አቺቭ ታደርጉታላችሁ። ግን እግዚአብሔር እሱ ነገር ላይ ሀፒ ነው ወይ? መንፈሳዊ ሪሊ መንፈሳዊ ናቸው። መንፈሳዊነት ማለት እንደዚህ አይናችንን ስንጨፍን የሚመጣ ነገር ሳይሆን በላይፍ ስታይላችን ኤቭሪዌር ስትሄዱ ከእግዚአብሔር ጋር የተስማሙ ሀሳብ ነው ወይ የምታደርጉት? እና እኔ በስራዬም ከሰዎች ጋርም ባለኝ ኮሚኒኬሽን መንፈሳዊነት ከሌለበት ኢንትረስትድ አይደለሁም። ይህንን አሁን ስፔሻሊ ፋሚሊዎቼና ኒርባይ ያሉ ሰዎች ያውቃሉ። ስራዬ በጣም ብዙ ከመንፈሳዊነት አጌንስት የሚያደርግ ነው። እሱኛው ካልሆነ በቃ ቤተር ሊቭት መንፈሳዊነትን የሚነካ ከሆነ በሱኛው ማገኘውን ነገር በመተው ነው ማምነው። ሰው ልጆቼ ይህን እያድዩ ነው እንዲያድጉ የምፈልገው፣ የምሬ ነው። እና በዚህ መልኩ ነው እኔ እንግዲህ ስሰራ መንፈሳዊ ሆኜ ነው መስራት የምፈልገው፣ ሳገለግልም እንደዛው። ከዛ ደግሞ ልጆቼ ጋም በቃ ይሄ ሲምፕል ደስ የሚል ህይወት ለነሱ መስጠት ነው የምፈልገው። ያው ፋሚሊ ኖሯቸው በተለያየ ዲስአፖይንትመንት ውስጥ ለሚያልፉ እናቶችም አባቶችም የምመክረው ነገር ስፒሪቹዋሊቲ ላይ ፎከስ ያደረጉ ስቲክ ያደረጉ ፋሚሊዎችን ቢልድ ማድረግ ላይ ትኩረት ማድረግ። ፋይናንሻል ነገሩን የሆነ ሰዓት ስትራግል አድርገን እናመጣዋለን፣ ኢሞሽናሊም የሆነ ሰዓት ዌል እንሆናለን። መንፈሳዊነት ላይ ግን ጤናማ አድርገን እሱን ኪፕ ማድረግ ካልቻለን ሰዎች ልጆቻችንን እግዚአብሔር ላይ ስቲክ ያደረጉ አድርገን ማሳደግ ካልቻለን እሱ ላይ ፌል እናደርጋለን። ሶ ምንድን ነው ቆንጆ ሀሳብ ነው በደንብ ያነሳሽው። ምንድን ነው ግን ስፒሪቹዋሊቲ ማለት ስፒሪቹዋል አድርጎ ማሳደግ ኢን ዩር ፐርስፔክቲቭ ምንድን ነው? ኦኬ ስፒሪቹዋል አድርጎ ማሳደግ ማለት መንፈሳዊ አድርጎ ማሳደግ ማለት ልጆችን ምን ማለት ነው? እዚህ ምድር የመጡት እዚህ ምድር ላይ ያለውን ነገር ብቻ ኢንጆይ ለማድረግ እንዳልሆነ እያሳዩ ማሳደግ። ለምሳሌ አንድ ምሳሌ ልንገርሽ። ለምሳሌ አሁን የአንድ ሯጭ ትልቁ ፐርፐዝ ምንድን ነው? ለምሳሌ አንድ ሯጭ አንድን ሩጫ ለመወዳደር ምናልባት ከወራት በላይ ትሬኒንግ ይወስዳል። አመጋገብ እንትኑን ያስተካክልና ምናምን ብቻ ረጅም ጊዜ ይወስድና ከዛ በኋላ ግን ወደ ሩጫ ሜዳ ገባ። ከዛ እየሮጠ እያለ ያው መንገድ ላይ ሲሮጡ ፍሪ ውሃዎች አሉ አይደል የሚቀመጡ፣ እነዛ ውሃዎች እዛ ለመድረስ እንዳይደክማቸው እንዳይጠማቸው ያግዛቸዋል። ከዛ ግን ያ ሁሉ ማለት ስፖርት ፌዴሬሽን ኢንቨስት አድርጎበት ራሱ ታይሙን ሁሉ ነገሩን ስፔንድ አድርጎ እዛ የደረሰው ልጅ እየሮጠ እያለ ውሃ ጠማው። ከዛ ያችን ውሃ ብድግ አድርጎ ጠጥቶ ቢያቆም ምን ትያለሽ? ኪሳራ ነው አይደለ? ስለዚህ ስፒሪቹዋል ልጅ ማሳደግ ማለት ምን ማለት ነው? የተቀመጠለት ጎል ጋር እንዲደርስ አድርጎ ልጅን ማሳደግ። እዚህ ምድር የምናገኛቸው ሀፒ ሜሪጅ፣ ፋይናንሻል ስትሬንግዝ፣ ሌሎች ብለሲንጎች፣ ኤጁኬሽናል ዌልነስ፣ እነዚህ በሙሉ መንገድ ዳር እንዳሉ ውሃዎች ናቸው። እነሱ የጠጣን ቀን ጥማችን ከረካና ቁጭ ካልን ፌል አድርገናል። እግዚአብሔር ፌል እንደሆነ ፕሮጀክት ነው የሚያየው። ስለዚህ እዚህ ምድር ላይ ባሉት በየትኛቸውም ነገሮች ሌትስ ኢንጆይ ዘም፣ ምክንያቱም እንድንደርስ ያደርጉናል። ፐርፐስፉሊ ግን እንድናገባ ተብለን እዚህ ምድር አልመጣንም። ለመውለድ ብቻ ብለን ተብለን አልመጣ፣ ለመማር ብቻም አይደለም። በእነሱ ሁሉ ውስጥ ግን መንፈሳዊነትን የክርስቶስን መልክ መግለጥ ነው የኛ ፐርፐዝ። ስለዚህ መንፈሳዊ ልጅ ማሳደግ ማለት በሄደበት ሁሉ ተጽዕኖ የሚያሳድር፣ በሄደበት ሁሉ ክራይስትን የሚገልጥ ልጅ አድርጎ ማሳደግ ማለት እንደዚህ አይነት ፋሚሊ ክሬት ማድረግ፣ እግዚአብሔርን የሚፈራ እግዚአብሔርን የሚወድ። ከዚህ የአንድ ሯጭ ፐርፐዙ 1 ሊትር ውሃ እንዳልሆነው ጎል እንደሆነው ከተቻለ እንትን መስበር አይደል ምንድን ነው ሪከርድ መስበር ካልተቻለ አንደኛው ሆኖ መጨረስ፣ በቃ ከ1 እስከ 3 ሀገሩን ማስጠራት። ካልሆነ ግን ሩጫውን ኮምፕሊት ማድረግ፣ አትሊስት ኮምፕሊት ማድረግ ዋጋ ስላለው ማለት ነው። ስለዚህ እኛም እዚህ ምድር ላይ የተሰጠን ፐርፐዝ አለ፣ ክራይስትን መግለጥ ነው በቃ። እና በስራችን ላይ በማለት ቸርች ስንመጣ ብቻ የሆነ መንፈሳዊ የምንመስለው ነገር አለ። መንፈሳዊነት በትክክል ስላልገባ መንፈሳዊነት ሪል ሚኒንጉ ግን በምድር ባለን ህይወት ክርስቶስን የሚገልጥ ህይወት። ማንም ሰው ሲያይሽ በቃ ክራይስትን ማየት፣ እውነተኝነትን ማየት፣ የእሱን ፍቅር ማየት እንዲችል አድርጎ መኖር ማለት ነው። እናት ስሆን እንደዛ ለመሆን ሞክራል። ፓስተር ፍፄ ሲናገር አንድ ቦታ ላይም ሰምቻለሁ፣ ብዙ ጊዜ ይናገረዋል። የክርስቲያን ትልቁ ቻሌንጅ እሁድና ሰኞን ለያይቶ ማየት ነው ይላል። እና አይ ቲንክ እሱን ለማለት ሌላ ምሳሌ ሰጠሽን ይመስለኛል። ዝማሬሽ መቼ ወጣ? አንድ ዝማሬ ካልተሳሳትኩ፣ አንድ ብቻ መሆኑን ካልተሳሳትኩኝ አንድ ዝማሬ አድምጫለሁኝ። እና ካወራሽን የላይፍ ቴስቲሞኒ በፊት ነው በኋላ ነው ያ ዝማሬ? ምንድን ነው የሚለው መዝሙርሽ? እሺ፣ እሱ መዝሙር የወጣው ያው ከዛ በኋላ ነው።
ያው ብዙዎቹ ከባለቤትሽ አሁን ሚዲያ ላይ በኋላ? ከዛ ከ2 አመት ወይ ከ1 አመት በኋላ ነው። አሁን 3 አመት ይሆናል ወይ 2 አመት ወይ 3 አመት ይሆናል አይደል ነው። እና የዛኔ ነው ያወጣው። ምን እያልሽ ነው የዘመርሽው ለጌታ? ያው መዝሙሩ ያው ኢየሱስ ነው የኔ ወዳጅ ነው የሚለው። ጉንፋን አልያዘሽም? ኖ አልያዘኝ። እንደዘምረው ነው እንዴ? ዘማሪ ጉንፋን ይዞኛል ይላል። ነው አልያዘኝ አልያዘኝ እንደዘምረው እንደሆነ አልገባኝም። መዝሙሩ የሚለው ያው ስለ ክርስቶስ ወዳጅነት ነው። በስብከት ሞኝነት የተቀበልኩት እና አንዴ አይኔን አይቼ ርፍ ያልኩበት ለዘላለም ደግሞ የተማመንኩት ኢየሱስ ነው የኔ ወዳጅ ነው የሚለው እና ልቤን የጣልኩበት ማልሰጋበት በሰው ፊት ያለኝም ብጠየቅ አምኜ ማሳየው በኩራት በሁሉ ቦታ ላይ ተጠሪ የሚሆን ፈጥኖ የሚደርስ ወረትና ከፈትኖ ማይጥለው የሚታገስ ኢየሱስ ነው የኔ ወዳጅ ኢየሱስ ነው የኔ መድኃኒት ኢየሱስ ነው የኔ ወዳጅ ኢየሱስ ነው የኔ መድኃኒት በፍቅር እጁ ይዞኛል እንደሚወደኝ እርግጠኛ ነኝ ያመንኩት የህይወት ቃል መች ተስፋ ብቻ ወደፊት ሚገኝ ሆኖልኝ እንደ መልሕቅ ሁሌ የመራ አሳርፎኛል በህይወት ውጣ ውረድ ውስጥ የማይናወጥ አለት ሆኖኛል። አሜን። እግዚአብሔር ይመስገን። ሰምቼው ነበር ዘማሪው እምቢትኛልሽ ብዬ ነበር ዘምሪ ስልሽ እና በዝማሬ አገልግሎት ውስጥ ምን እንጠብቅ? ጥሩ ጥያቄ ነው። ከረንትሊ ያው አምኖት አክቲቭ እውነት ለመናገር ግን ደግሞ ምንድነው በጣም ብዙ ሪከርድ አድርጌ ምናምን ቁጭ ያደረኳቸው አሉ። ዝም ብሎ አሁን ሶሻል ሚዲያ ላይ እንደ በፊት እንደዛ የምታደርጊው ምንድነው በጣም ፕሮፐር ምናምን ነበር ስቱዲዮ ሄደሽ ከዛ ቪዲዮ እንትን አድርገሽ ምናምን ነበር። አሁን ግን ሲምፕሊ አንቺ ራሱ ቤት ሆነሽ ማድረግ የምትችይው አለና አሁን ትንሽ አሁን ያለሁበት የኦንላይን ስራ አክቲቭሊ እኔን የሚፈልግ ነው። እሱኛው ትንሽ መስመር ሲይዝልኝ ፉሊ እሱ ነገር ላይ ኮሚትድ ሆኜ ብዙ ነገሮችን የማመጣ ይሆናል። አንድ ግን አሁን የዘመርሽልን ዝማሬ ኦልሬዲ ዩቲዩብ ላይ ስላለ እንዴት እንደሚያገኙት ንገሪያቸው ለተመልካቾች። ያ ዩቲዩብ ላይ ወርሺፕ ዞን ላይ በረከት አራርሳ የኔ ወዳጅ ብላችሁ የወርሺፕ ዞን ዩቲዩብ ቻናል ላይ ነው ያለው። እሱ ላይ ቢኒ መኮንን እዛ ከነሱ ጋር በማገለግልበት ጊዜ ነው ያኔም እሱን መዝሙር የሰራሁት። በጣም ደስ የሚል ጊዜ ነበር። አሁን ላይ እዛም አክቲቭ አይደለሁም ግን ዩቲዩብ ቻናሉ ላይ አለ ይሄ መዝሙር። እሱኛውን ማግኘት ይቻላል እዛ ላይ። እግዚአብሔር ይመስገን። ብዙ ተጽናንተሽ ስቀሽ በፈገግታ ግን እግዚአብሔር ደግሞ ባለፍሽበት መንገድ ውስጥ ሁሉ የረዳሽን ከዛ ደግሞ ከዛ በኋላ በገጠመሽ ነገር ውስጥ ልጆች በማሳደግ ያሳለፍሽ ሌላውም እናት ከኔ ቢማር ያልሽውን ነገር ስላካፈልሽን በጣም ደስ ብሎኛል። እንትን የእግዚአብሔርን ማጽናናት ፕራክቲካሊ አይተናል። አሁን እኔ በጣም እንትን አድርገሽ እንድታወሪን ራሱ ፈልጌ በጎተጉትሽ የለም ከተጽናኑ አይቀር እንደዚህ ነው። ኦፍኮርስ ሆነስትሊ ስፒኪንግ እግዚአብሔር ነው እውነት ስነግርሽ። አሁን እኔም ፈልጌ አጠዋለሁ አንዳንዴ አሁን ለአሁን ሳይሆን በቃ እግዚአብሔር ደግሞ ሌላ በረከት ይሰጥሻል፣ ሌላ እረፍት ይሰጥሻል እና ኢትስ ሚ ኦልሞስት ፓርት ኦፍ ሚ አይደለም ኢትስ ሚ ያም ህይወት የሆነ እርስት አድርጌ በሰላም እንደዚህ የማደርገው ነገር አይደለም። ግን ደግሞ እግዚአብሔር በሌላ መልኩ ደግሞ ያጽናናሻል፣ ያበረታል። ራሱ እንዴት አድርጎ እንደሚችልበት ያለ እና ከእግዚአብሔር ጋር መስማማትም ጥቅሙ ይሄ ይመስለኛል። በቃ አንተ ፈልገህ ነው አይደል ያደረከው ከሆነ መልካም ነው መቼም ይሄንንም አይተኸዋል ብሎ እግዚአብሔር ላይ ስትጥይበት እሱ ራሱ እኔ ከመጣሽ አይቀር ብሎ ለመረዳት ቅርብ መሆን ጥሩ ነው። ከመታገል ለመጽናናትም ያቀርባል እግዚአብሔርን ፍቃድ በቃ እንደወደድክ ብሎ መቀበልና አሁንም ግን ውስጥሽ ያለ ባካፈላቸው ምትይን
እንደ ጠንካራ እናት ከእናትነትም ከቤተሰብም ምናምን አንጻር የቀረ ነገር ካለ እድል ሰጥሻለሁ። እሺ ያው አዘ ክርስቲያን ውመን እኔ አሁን የተወሰነ ነገር ማለት የምፈልገው ስለ ክርስቲያን ሜሬጅ ነው። አሁን ላይ ሚዲያውም ጥሩ ያለው ኤክስፖዠር አሪፍ ነው። አት ሴም ታይም ደግሞ እኛ ቤት ውስጥ ያለውን ብዙ የቀረ ቤት ስራ የሚያሳይ ነው። በጣም ብዙ ክርስቲያኖች ጤናማ ያልሆነ የሜሬጅ ሀሳብ እንዳላቸው ነው የማየው ሚዲያ ላይ እና ብዙ ጥሩ ነገር ያላቸው ሰዎች ሚዲያ ላይ ኤክስፖዝድ አይደሉም ባይ ዘ ወይ እና ግን ክርስቲያን ሆነው ስለ ሜሬጅ የሚያወሩት ነገር ከባይብል ውጪ የሆነ በጣም ብዙ የምደነግጣቸው አሉ ስሰማ እና እሱ ነገር ላይ ቤተክርስቲያን ብዙ ሪስፖንሲቢሊቲ አለባት። ሰውም ደግሞ ራሱ ላይ ስፔሻሊ ያገቡ ሰዎች በቃ ገብተዋል። ከገቡ በኋላ ኃላፊነት ወስደው ሜሬጃቸው ላይ መስራት ያለባቸው እነሱ ናቸው ብዬ አምናለሁ እና ክርስቲያን ሜሬጅ የክርስቲያኖች ጋብቻ እንደፈለገን የምንሆንበት አይደለም። አሁን እሱን ስለማቅ ነው የሌላውም እንደፈለጉ የሚሆንበት ነው ለማለት አይደለም። ሜሬጅ በአጠቃላይ በእኔ ፍላጎት ብቻ የሚሆን አይደለም እና ይሄ ዘመኑ ያመጣውን ሀሳብ ሁሉ አግበስብሰን አስገብተን እንደፈለግን ሊድ የምናደርገው አይደለም። ፐርፐዝ አለው፣ ክሬተር አለው። ስለዚህ ክሬተሩ ካለው በላይ ስለዛ ሜሬጅ የሚያውቅ ሰው ሊኖር አይችልም። በጣም ማብራራት ያስፈልጋል። በጣም ማብራራት ያስፈልጋል። አይ በጣም ማብራራት ከክሬተሩ በላይ ልል ነው እንጂ አይ ነው ከክሬተሩ በላይ በጣም ኤክስፕሌን ማድረግ አስፈላጊ አይደለም። በማይገባ መልኩ እንድንሄድና አሁን የሚታየው በጣም አሁን የቤተሰብ መፍረክረክ፣ የሀገር በጣም ዲስአፖይንት መሆን፣ የቸርች ዋጋ ቢስ መሆን ነው የምናየው። እሱ ሁሉ የሚመጣው ሰዎች የያዙትን ነገር አንደርስታንድ ካለማድረግ ነው እና በጣም ብዙ ጊዜ በቃ በቤተ ክርስቲያን ውስጥ ስፔሻሊ ክርስቲያኖች ሲጋቡ በትንሹ በቤተ ክርስቲያን የሚሰጠውን የሜሬጅ ትምህርት የምር ለመጨረስ ኮምፕሊት ለማድረግ ሳይሆን ለመኖር አድርጎ የሚማር ቢሆን ቢካዝ ሁሉም ቸርች ጤናማ ነገር ነው የሚሰጡት ብዬ ስለማመን እና እኔ በዛ ውስጥ ስላለፍኩኝ የምሬ ነው ምልሽ አንዳንድ ማያቸው የሜሬጅ ላይ ሪፍሌክት የሚያደርጉ ሰዎች በቃ ቤተር ቱ ኪፕ ሳይለንስ የሚያስብል ነው። እውነቴን ነው እና መኖር ካልቻልን እኛንን እንጂ ያልቻልነው እሱ አይደለም ማኗሉ የሚለው እና ክርስቲያን ነኝ ግን እኔ እንደዚህ አይነት ምናምን ብለው ራሱ ሲናገሩ በድፍረት እውነት ሼም ያስይዛል እና አንዳንዴ በቃ ማኗላችንን ዞር ብለን እናገላብጠው እንዴት ክሬት እንደተደረገ እንዴት ፈንክሽን እንደምናደርግ የምር እግዚአብሔር ክሬተሩ የሰጠንን ማኗል ማለት ነው። ዊ ሃቭ ዘ ባይብል። ስለዚህ በትክክል አንድ ቤተ ክርስቲያን ውስጥ ያለ ሰው ወይ ደግሞ አንድ እግዚአብሔርን አምናለሁ ከተላለው የሚል ሰው ሊኖረው የሚገባ የክርስቲያን ሜሬጅ ላይፍ ስታይል እንትን አለ ማኗል አለው። እሱም ማኗል ከሱ ውጭ ባንሆን የምሬ ነው። አሁን በቃ ክርስቲያን ፌሚኒስት ነኝ የሚሉ ሰዎች ትሰሚያለሽ ቤት በኩል የምሬን እኮ ነው። አይሆንም አይባልም እንደሱ። እኔ ባሌ እንደዚህ ሆኖ እንደዚህ ሰሚት አላረግም አልገዛም ክርስቲያን ነኝ ግን ምናምን ይላሉ እና በጣም ስፔሻሊ ክርስቲያን ነኝ የሚሉትን ወይ ሜንሽን ባያደርጉት የእውነት ነው። ምክንያቱም ከክርስቲያን ቤተሰብ የሚጠበቀው ምንድን ነው መሰለሽ? ከክርስቲያን ሜሬጅ የሚጠበቀው ቤተ ክርስቲያንን የምትገልጥ ሚስት፣ ክራይስትን የሚገልጥ ባል ነው ኤክስፔክት የሚደረገው። ስለዚህ ይሄኛውን ትቶ ራንደምሊ ከመሬት የተገኘውን ማኗል ያ ማለት ምን ማለት መሰለሽ? አሁን ለምሳሌ የአንድ መኪና ኦውነር አለ። እሱ ለዛ መኪና እንዴት እንደምትጠቀሙ ኦር ቤት ውስጥ የምታገኝ ማንኛውም ቲቪ ወይ ምናምን የገዛሽበት ማኗል አለ። እሱን ቲቪሽን ማኗሉን አብሮ የሚሰጥሽ የሰራው ሰውዬ this is how I created ስለዚህ እነዚህም በዚህ መልኩ ኦፕሬት ስታደርጊ ፈንክሽናል ነው ይልሻል። ከዛ ሲበላሽ የሚሰራልሽ ሰውዬ በዛ ማኗል መሰረት ነው እና ስፔር የሚያደርግልሽም የራሱን እቃ ነው። አለበለዛ ግን አንቺ የተሰጠኝ ኤልጂ ቢሆንም እኔ ግን በስታር ነው ኦፕሬት የማደርገው ብትይ ምንድነው የምታደርጊው? ዳሜጅ ነው የሚሆነው። ስለዚህ አሁን እኛ እንደዛ ዳሜጅ እያደረግን ያለ ነው። የፋሚሊ ዳሜጅ የሚሆነው የማይገባን ማኗል። ለምሳሌ ነዳጅ ምንድነው ሁለት አይነት አለ አይደል? ቤንዚንና ነዳጅ የሚባል ናፍጣና ቤንዚን ነው የሚባለው። የናፍጣውን ቤንዚን የምናደርግበት ወይ ደግሞ በቃ ውሃ ኢዝ ኤቭሪዌር ሁለቱም ፈሳሽ ነገር ናቸው ብለን ውሃ ብንጨምርበት መኪናው እንዴት ነው የሚሆነው? በቃ እንደዛ ነው አሁን እያደረግን ያለ ነው። ለማይገባንን ነገር ነው ኢንፑት እያደረግን ያለ ነው። ከዛስ ኦፕሬት ልናደርገው ስንል ሞተሩ አይንቀሳቀስም። ሪዝኑ ምንድነው? የማያስፈልገን ነገር ነው እየጨመርን ያለ ነው። ስለዚህ የክርስቲያን ሜሬጅ ውስጥ በጣም መሞላት ያለበት የእግዚአብሔር ቃል ነው። በጣም ኢምፖዝ መደረግ ያለበት የሰማይ ሀሳብ ነው። እግዚአብሔር ቤተሰብን ሲያይ እንዴት ነው የሚያየው? ምንድነው ኤክስፔክት የሚያደርገው? ዝም ብለን ሁለት የተዋደድን ሰዎች ገብተን የምንኖርበት አይደለም።
ገባሽ? ከዛኛም ደግሞ ስንኖር ኢትስ አ ሂውጅ ፕሮጀክት ኤቭሪ ዴይ ከኛ የሚጠበቅብን ነገር አለ። ክርስቲያን ደግሞ ስንኖር ሁልጊዜ በጸሎት ነው መሆን ያለበት እና ከሱ ባሻገር ደግሞ በፐርሰናል ባህሪያችንም ያሉትን ዲስአግሪመንቶች እንደ እግዚአብሔር ቃል ሶልቭ ማድረግ በቃ ክርስቲያንን የሚለው ነገር በጣም ዲተርማይንድ ላይ ያደረገን ያስፈልጋል እና እንደ ልባችን ከቤት አልፈን ሶሻል ሚዲያ ላይ እንደዚህ ብለን ፖስት እስከምናደርግ ድረስ ካደረሰን ለሜርጅ ያለ ነገር በጣም ሮንግ ሆኗል እና እንደዚህ ባይብሊካል አይደለም አሁን ላይ የሚሰሙት ነገሮች። በቃ ሰሚሲቭ መሆን ባይብሊካል ነው። ሚስት ለባሏ ትገዛ የእውነት መጽሐፍ ቅዱሳዊ መጽሐፍ ቅዱስ በአማርኛውም በዕብራይስጡም በአርማይኩም ትገዛ ማለት ትገዛ ነው። ስለዚህ ክራይስት ባልስ ደግሞ ዊዝ ኖ ማለት ያለምንም ፕሪኮንዲሽን ይውደዳት ልክ ክራይስት ቤተ ክርስቲያንን እንደወደዳት ማለት ነው። እስከምን ድረስ ቱ ዘ ዴይዝ በቃ እስኪሞትላት ድረስ እሷ ማለት ክሬት አድርጓት አምጥቷት ከዛ በኋላ እምቢ ብላ በኃጢአት ሄዳ አምጥቶ እስከ ሪዲም እስከ ማድረግ ድረስ ዋሽቶ ከዛ በኋላ በቃ ኪፕ ሊመጣ ደግሞ ሊወስዳት ሊመጣ በጉጉት እንደሚጠብቃት ማለት ነው። ልክ እንደዛ አይደለ አሁን ክራይስት ሳክሪፊሻል አይደለ ይወደዳት ባልም ልክ እንደዛው። ስለዚህ በባሎችም በኩል ይሄንን አንደርስታንድ ካለ ማድረግ በጣም የተጋነነ ይሄ አሁን የባሎች ፕሮብለም ምንድነው? የመግዛትን ፖዚሽን ያለመያዝ ነው። ገቨርን የማድረግን ቦታ አለመያዝ ነው። ከዛ እሱኛው ደግሞ በሴቶች ሲያዝ በቃ ነገሩ የማይሰራ ነው የሚሆነው፣ ፈንክሽን አያደርግም እና ጤናማ ያልሆነ ቤተሰብ ከዛ ውስጥ ይወጣል። በቃ እናት ማለት እንዲህ ናት፣ በአባት እንደዚህ ነው ምናምን የሚሉ የማይገባ ንግግር የሚሰማባቸው ክርስቲያን ልጆች ማፍራት ይሆናል። ስለዚህ የዚህ የሶሻል ትልቁ አሁን ሀገር ተደብላልቃለች የሚባለው ነገር ከፋሚሊ ነው የሚጀምረው። አሁን ከረንት ያለው ሰው አትሊስት ለቀጣዩ ጀነሬሽን ክርስቲያኖች ክርስቲያናዊ ሜሬጅን በደንብ አንደርስታንድ በማድረግ ሜንቴን ማድረግ ይቻላል። ያ ልክ ነው ያነሳሽው ሀሳብ። አንዳንዴ የትኛውን አንስተን የትኛውን መጣል እንዳለብን እስካናቅ ድረስ አንዳንዴ ከአንዱ የሰማነውን ከአንዱ ጋር እስኪጋጭብን እንሰማለን እና በህይወት መንገድ ውስጥ የተፈተነ ደግሞ ክርስቲያናዊ ፒራልን መያዝ የተሻለው ነገር ነው። የብዙ ወጣትም ግራ መጋባት ነው። አሁን በተለይ እንደ ፍሬሽ ባለትዳር ስትሆኝ ለማወቅ ስለምትጓጊ ልክ ለመሆን ስለምትፈልጊ ብዙ ሰዎች ትሰሚያለሽ እና አንዳንዴ ምንም አለመስማት ይሻላል እንዴ እስክትይ ግራ ትጋቢያለሽ። እና ተመችቶኛል ከክሬተሩ በላይ ጥቂት ነው የእግዚአብሔር ቃል ውስጥ ያለው ስለ ሜሬጅ፣ ግን አሁን በቃ ብዙ ነው አደሴም ታይም ብዙ ነው የሚይሱ ደግሞ። ግን የእግዚአብሔር ቃል ያው ምክር ባለበት እንደዚህ አለ አይልም። አሁን ግን ለምን እንደሆነ በማናውቀው ማለት ሰው መርጠን መስማት ይኖርብናል። የሚናገረውም ሰው ደግሞ ሪስፖንስብል መሆን አለበት እና ትክክል ነው። ተመክረናል ለማለት ነው። መጨመር ከፈለግሽም ጨምሪልን። ያ ነው ሜሬጅ ላይ ያው ኤክስፒሪየንስ ያላቸው ሰዎች የሁሉም ሰው ልምድ በነገራችን ላይ ዊዝ ዜሮ ኤክስፒሪየንስ የምትኖሪው ብቸኛ ነገር ሜሬጅ ነው። የማንም ሰው ኤክስፒሪየንስ ፉሊ ኤክስኪዩት አይደረግም። የኔ ሜሬጅ እንደዚህ የሆነው ማለት በቃ የኔን አይነት ሜሬጅ የሆነው እኔና የኔ ፓርትነር ስላለን ነው። እኛ ደግሞ ማለት በአለም ውስጥ በቃ ዩኒክ ፐርሰን እኔን የሚመስል ሰው የለም። በባህሪ በሀሳብ በቢልድ አይምሮን ቢልድ የተደረገበት መዋቅር እንደኔ አይነት ሰው አይኖርም። ግን ያው ኮመን የሆኑ ሼር ምንደራረጋቸው እንደ እግዚአብሔር ቃል የምንመካከላቸው ነገሮች ይኖራሉ። የሁሉንም ሰው ኤክስፒሪየንስ እያመጣሽ አንቺ ጋር ግን ኤግዚኪዩት አታድርጊም። ቢካዝ የአንቺ ባለቤት ከሌላው ሰው ባል ፈጽሞ የተለየ ነው። ስፔሻሊ በባድ ኤክስፒሪየንስ የሚመጣ ምክር ብዙ ጊዜ ፌል ነው የሚያደርገው። ምክንያቱም ለተለያየ ሰው ነው የምትል። ለምሳሌ ባላችን እንደዚህ በሉ ምናምን ብለው ፖስት ሲያደርጉ የኔ ባል እንደሱ አይነት ሰው ካልሆነ አይባል። ያ ስለዚህ ከስተማይዝ እያደረጉ መውሰድ ስፔሻሊ ደግሞ ባይብሊካል መሆኑን እያረጋገጡ መውሰድ ጥሩ ነው። በጣም ብዙ የሜሬጅ መካሪዎች አሉ። በጣም የሚያስቀኝ ነገር ያላገቡ መካሪዎች እና ፌል ያደረገ መካሪ እንደሱ ሲሆን ብዙ ጊዜ በቃ ለውድቀት ነው የሚያጋልጠው። ምክንያቱም ፌል ያደረገበት ሰው የሚመክርሽ ምንድነው እሱ የገጠመውን ውድቀት ብቻ ሲሆን ዳርከስ ሳይድ ላይ ነው ያለው ሰው ሂል አድርጎ ከሆነ እና ይሄኛው እኔን ስለጎዳኝ በዚህኛው ተጠቀሚ ከሆነ this is very healthy የሚጠቅምሽን ትወስጃለሽ ከሱ ላይ። ከዛ በተረፈ ፌል አድርጎ ይሄን ፌል ያደረኩት ግን በዚህ ምክንያት ስለሆነ እንደዚህ አታርጉ ግን ለሁሉም ሰው አይሰራም። ስለዛ ያላገባም ሰው ደግሞ ፈጽሞ ስለ ሜሬጅ ኤክስፒሪየንስም ኤክስፕላኔሽንም መስጠት የለበትም። አትሊስት ኢኒቶ ቴስት
እና እኔ በጣም ሚዲያ ላይ አንድ ጊዜ ገረመኝ ልንገርሽ ስለ ልጆች አስተዳደግ ምናምን እና ልጆችን ምንድነው የሚባለው እንደ ሾርት ትሬኒንግ ነገር እየሰጠ እንትን የሚያደርግ ካውንስል የሚያደርግ አይዶ ነው ብቻ እንደዚህ አይነት ፕሮጀክት ነበር ይመስለኛል። እና የሚመስል በቃ ይሄ ልጆቹ የሚናገሩት ነገር ራሱ ይከብደኛል ማለት እዛ ትሬኒንጉን ከወሰዱ በኋላ የ10 አመት ልጅ እኔና እናቴ ለምሳሌ በጣም ጸብ ውስጥ ነበርን። እኔ በዚህ ስመጣ እሷ በዚህ ይላል። የ10 አመት ልጅ እኮ ነው። እና ትሬኒንጉን እንደዛ ይሄ አይዶ ነው ምን አይነት ትሬኒንግ እንደሆነ አላወኩም ሆነስትሊ። እና እሱን ትሬኒንግ ሰጡ እንዴ ደነግጣለሁ። እንደ ቴስቲሞኒ እየሰጡ ነው ልጆቹ እና ልጁ ተስተካክለናል ነው ግን የልጆቹ አነጋገር ጤናማ አይደለም ሆነስትሊ የምሬ ነው የምነግርሽ። እና ደነግጣለሁ እንደ እንትን በቃ ይሄ ልጅሽ እኔ አሁን ከእናቴ ጋር ጸብ ውስጥ ነበርን ሲለኝ ማለት ነው ሚዲያ ላይ ሄዶ እና በጣም ነው የሚያስደነግጠው። ምን አይነት ትሬኒንግ ቢወስዱ ነው የኢቭን ጥፋቱንም ኤክስፕሌን ያደረገበት መንገድ ትክክል አይደለም። በጣም ኤግዛጅሬት ሆኗል። እናትና ልጅ እንዴትም አድርጎ በዚህ በኩል በዛ በኩል ሊካሄዱ አይችሉም። የተጋነነ ነው እና ወላጆች ዲስአፖይንት አይሆኑም። እውነቴን ነው የምነግርሽ። እኔ እንደዚህ አይነት ቦታ ልጄን ልኬ እንዲህ አይነት ንግግር እንዲናገር አልፈቅድም። እና ልጄን እንዴት ማሳደግ እንዳለብኝ መጽሐፍ ቅዱስ ማኑዋል ሰጥቶኛል። መክረዋለሁ፣ መንገድ አሳየዋለሁ፣ ሲያስፈልግ እቀጠዋለሁ። በዚህ ፓዝ ውስጥ ለማለፍ በጣም እርግጥ እንትን መሆን አለብን፣ ፍቃደኞች መሆን አለብን። ከዛ ያንን ሁሉ ህፃን እያስለቀሱ ምናምን ቴስቲሞኒ ከሰጡ በኋላ ልጁ አገባ። አንድ ልጅ አሳድገው አያውቅም ማለት ነው እኔ ያልኩት ዩሲ ማለት ገና እያገባህ ነው አልሽ? ገና የምሬን ነው የምነግርሽ። እና ህጻናቶቹ ምን እያለ ነበር ታዲያ የሚያስለቅሳቸው? እና ይሄ እንትን አሁን የሳይኮሎጂ ትምህርቶች በጣም ኤክስፖዠር ስላላቸው ሶሻል ሚዲያውን የያዙት እሱ ላይ ካውንስል የሚያደርጉ ናቸው። እና ምክር ሳይሆን ኔቸር ነው ማወቅ የሚያስፈልገው። በፋሚሊ ግንባታ ውስጥ እንዴት እንደምትነጋገሪ ማወቅ ሳይሆን እንዴት እንደምትኖሪ ቴስት ማድረግ ነው ውጤታማ የሚያደርገው። ልጄን አሳድጌ ኤክስፒሪየንስ ያደረግኩበትን መንገድ ብነግርሽ ለአንቺ ልጅ ላይሰራ ይችላል። የሁላችንም ልጆች ኔቸራቸው የተለያየ ነው። የእኛ ቤት ካልቸር የተለያየ ነው። ስለዛ እሱ ነገር ላይ ምንወስደውን መምረጥ እና ሁሉንም የሚያገኘው ነው። አሁን በድግስ ውስጥ የተቀመጠውን ሰፊ ጠረጴዛ ስላለ ዝም ብለሽ ሁሉንም አትወስጂም፣ ሁሉም ቢጣፍጥም እንኳን። ስለዚህ ዩ ሃቭ ቱ ቢ ፒኪ ለምን ጤናማ ለመሆን። ስለዚህ ለቤታችን የምናውለውን ነገር በጣም ሴሌክቲቭ ሆነን ፒክ አድርገን የምንወስድ ሰዎች መሆን ያስፈልጋል። ሁሉም ደግሞ ስፔሻሊ ወደኛ ሲመጣ አኮርዲንግ ቱ ባይብል መሆን አለበት ያምናል። አትሊስት እሱ ፊልተር ማድረጊያ ካልሆነ እንደተባባል ነው ከባድ ነው። እና ልጅን ደግሞ በሚሄድበት መንገድ ምራው ይላል እግዚአብሔር ቃል ነው። ሁሉም ልጅ የሚሄድበት የተለያየ መንገድ ነው። ስለዚህ እንደ ልጃችን ነው የምንመራው ማለት ነው። እና እኔም ያልወለደች እንትን መንገድ ላይ ያለች መካናት ፖዚቲቭ ምክር እኮ ማንም ይሰጣል። አንዳንዴ እኔ ሳላገባ በጣም ብዙ ጊዜ ስለ ትዳር መክር ነበር። በነገራችን ላይ መክር ነበር፣ ግን እንዲያርጉ እንዲያታርጉ አይደለም። ግን አሁን ለምሳሌ እኛ ባደግንበት ቸርች ካልቸር ውስጥ ስታድጊ እኔ አሁን ከሰንዴ ስኩል ጀምሮ ማረሳቸው ሰዎች አሉ። እኛ ቸርች እየመጡ ባልና ሚስት ሆነው ስለ ሜሬጅ የሚያስተምሩን ፓስተራችን፣ አሁን ፓስተር አለን እሱና ባለቤቱ፣ እንደገና ደግሞ ፓስተር ስዩም ታውቂዋለሽ? ስዩም አንቶኒዮስ የኤምኬሲ ከባለቤቱ ጋር ማነው የኤምኬሲ ሳይሆን ይህን ከታርኩ ፓስተር ስዩም እና ሲስተር ዶክተር ስዩም እና ሲስተር ሳባ ባልና ሚስት ናቸው። እና ሳይጋቡ በፊት እኔ ሰንዴ ስኩል እያለሁ እኛ ጋር እየመጡ ያስተምሩን ነበር። እና እንደዚህ በቃ የምናውቃቸው ከህፃነታችን ጀምሮ በቃ ስለ ሜሬጅ ስለ ቤተሰብ ምናምን ያስተምሩናል። ሶ ግልጽ የሆነ ክሊር የሆነ ኢሜጅ አለን። ገባሽ? እና ግቢ ስሄድ ምናልባት በቃ ይሄ ትልልቅ ሰዎች ናቸው በቸርች ማቃቸው ሊሆን ይችላሉ። ያው እዛ ከተማ ቸርች ላይ ስለምናገለግል፣ ግን ስለ ሜሬጅ ስናወራ በቃ ባይ ዲፎልት ሳላስበው ራሴን ስመክር ነው ማገኘው። የሆነ በቃ ክራይስ ጋድሊ የሆነ ሜሬጅ እንትኑ ስላለሽ ማለት ነው። ግን አርጎ አታርጎ ማለት እንትን ግን አቅም ግን ኖሮኝ አያውቅም። ያኔም ሲሆን ለመመካከር ያክል የሚያደርግ ኢንፎርሜሽን ይኖረን ይሆናል። በድፍረት ግን እንዲህ ስታደርጉ እንዲህ ነው የሚሆኑት እንጂ ምናምን የሚባለው ጋር ለመድረስ አትሊስት ዊ ኒድ ቱ ቴስት ብዬ አምናለሁ። ጥሩ አምነሻል። አጌንስት ቤኪ የምትሆኑ ሰዎች እስቲ ኮመንት ላይ ነው ፌል ያደረግ ነው ደግሞ ሲንግል የሆን ነው መምከር እንችላለን ብላችሁ ኮመንት ካረጋችሁ ደግመን ጠርተን እንጠይቃታለን። ቤኪ ልክ ነው፣ ቆንጆ ነገር ነው እያነሳ ነው። አሁን ግን ከዚህ ሁሉ በኋላ ምን ብዬ ነው የምንጠይቅሽ? አታገቢ? ጥሩ ሰንሽ አገባለሁ። ምንድነው አሁን እንደነገርኩሽ እኔ ስለ ሜሬጅ ያለኝ ሀሳብ በጣም ፖዚቲቭ ነው።
በሜሬጅ ውስጥ ያለን ብለሲንግ አምናለሁ። እግዚአብሔር ደግሞ በዛ ውስጥ በጣም ብዙ ነገር እንደሚሰራ አውቃለሁ። በዚህ ይሄኛው ኤንድ ባያረግ የምር ደስ ይለኝ ነበር። ለብዙዎች በረከት የሚሆን ብዙዎች ምሳሌነት የሚያገኙበት የምሬ ነው ሆኖ ቢቆይ ጥሩ ነበር እንደዛው እንዳለ ማለት ነው። ግን በቃ እሱኛው አልሆንም። ያ ደግሞ የእግዚአብሔር ሀሳብ ነው። ከእግዚአብሔር አጌንስት አላረግም። ዘን ከዛ በኋላ ደግሞ አሁን እንዲህ ተጽናንተሽ ከቆየ ከእንትን ካልሽ በኋላ ራሱ ሁኔታዎች ወደዛ ጋይድ ያደርጉሻል። አንቺ አሁን እንዲህ አልፈልግም ምናምን ስላልሽም አይደለም። አሁን ኢን ሌተር ዴይስ ብታወሪኝ ብትጠይቂኝ እንደዚህ አይነት ነገር እኔ ነው የምልሽ። ምክንያቱም አይመስልም ተመልሰሽ ስለ ሪሌሽንሽፕ ማሰብ የምትችይ አይመስልም። ስለ ሜሬጅ የምታስቢ አይመስልም። ፍርሃት ሲሰማሻል። ድጋሚ ይሄ ሉዝ ያለማድረግ ፍርሃት አለ አይደለ? ከዛ ደግሞ ልጆችን ታስቢያለሽ። እነሱስ ሪሊ ከዚህ በኋላ አክሰፕት ያደርጋሉ ወይ ምናምን የሚለው ብዙ የሚያሳስብሽ ነገር አለ። ቴንክስ ቱ ጋድ ልጆቼ በጣም በዚህ ጤነኛ አይምሮ ነው ያላቸው። ህጻናት ቢሆኑም እንኳን ግን በቃ ምንድነው ዛር ዊሊንግ ስቲል እኔ ወደ ሪሌሽንሽፕ ቢሄድ አሁን ባላቸው እድሜ ባለን ኮሚኒኬሽን የምረዳው ወደዛ እኔ እንዲሄድ እንደውም በጣም ፑሽ የሚያደርጉ ናቸው። ኦነስትሊ ቬሪ መስከን ያውኔም ፐርሰናል ነገርሽን ከማወቅ አንጻር ብቻ ሳይሆን እዚህ ውስጥ በራሱ የሚነሱ ሀሳቦች ስላሉ ጀስት እሱንም አንዳንዴ ለትዳር መታመን ወይም ጥሩ ክርስቲያን መሆን ምናምን አንዳንድ ሰው ስፒሪቹዋል ወይም ምናምን ያደርገውና ሀዘን ውስጥ መቆየት ወይ ያንን ነገር እንትን አድርጎ መሄድ ሌላ ላይፍ ውስጥ አለመግባት እንደሆነ ኳሊቲ የማየት እና አንዳንዴ ሰዎች በማይገባ ዋጋ መክፈል ውስጥ እንዲያልፉ በቀጥታ ባልተጻፈ እንትን ውስጥ ግን በቃ ሲደነቅ ሰምተሽ ታውቂያለሽ? እሷ እኮ በቃ ከሱ በኋላ እንትን አልሆነም እንደዚህ ምናምንና ቤኪ ምን አይነት ስታንድ ላይ ናት የሚለውን እንትን ከማለት አንጻርም ነው የጠየቅኩሽና እግዚአብሔር ከፊትሽ ይቅደም። አሜን ቆንጆ ቴንክ ዩ። ያ እንደ መጀመሪያ ሜሬጅ ኢዚሊ ቶሎ ዲሳይድ የምታደርጊው ነገር አይሆንም። 6 አመት አለፈሽ አይደል? አሁን ስታልፎ ወደ 6 እየሄደ ነው። ግን ምንድነው አሁን ኢቭን ሪሌሽንሺፕንም ራሱ ስታስቢ እንደ መጀመሪያው ሲምፕሊ አታይም። ከብዙ ነገር አንፃር ነው የምታየው። ፎር ሪል ይሄ አሁን ለምሳሌ ኢን ዩር ላይፍ ታይም ማትፍቂው ሀዘን ውስጥሻል። ያንን ሀዘን አንደርስታንድ አድርጎ ዊል ሂ ኪፕ ላቪንግ ሚ ቴኪንግ ኬር ኦፍ ሚ የሚለው ነገር በደንብ እንትን ያደርግሻል እና እሱን በተለያየ መንገድ ቴስት ታደርጊያለሽ። እጅግ አድርጌ አመሰግናለሁ ቤኪ ስለመጣሽ። እኔም በጣም የእውነት ቅድም እንዳልኩት የእግዚአብሔርን መጽናናት በእያንዳንዱ ኤክስፕላኔሽንሽ በሳቅሽ በፈገግታሽ ሁሉ ነው እያየነው ያለፍሽበትን ከባድ መንገድ ሼር ስላደረግሽኝ። ግን ሞር የቆምሽበትን ስታንድ ዛሬ ከልጆችሽ ጋር ያለሽን ነገር ስለ ትዳር ስለ ሶሻል ሚዲያው ያለውን ትምህርት ማካፈል እንጂ እንዳልተጽናና ሰው መጥቻ ላለቃቅስም ብላኛለች። እኛም እሱን ሀሳብ ማስተላለፍ ደስ ይለናል። የእግዚአብሔር ማጽናናትም ያለበት መንገድ ስለሆነ ደግሜ አመሰግናለሁ ስለመጣሽ። ቴንኪዩ። እኔም በጣም አመሰግናለሁ። እግዚአብሔር ያክብርሽ። ቴንኪዩ። ዛሬ ከቤኪ ጋር የነበረን ቆይታ የተመለከታችሁትን ይመስል ነበረ። ባለፉት 17 አመታት ውስጥ ያለፈችበትን መንገድ ትዳርን ደግሞ ማጣትን ደግሞ እግዚአብሔርን ማጽናናት ደግሞ አሁን የቆመችበትን ነገር ሁሉ አካፍላናለች። ብዙ የሰማይ ሀሳብ እንደምታገኙበት እግዚአብሔር ማጽናናት እንደተመለከታችሁበት ተስፋ አደርጋለሁ። በሌላ እንግዳ በቀጣይ ደግሞ ተመልሼ እመጣለሁ። እስከዛው ይህን ቪዲዮ ለሌሎች ሼር እንድታደርጉ ላይክ ሰብስክራይብ እንድታደርጉ በጌታ ፍቅር እንጠይቃችኋለን። ሰላም ቆዩ።